ደግሞ ታቦት ማለት ነው አይደል? እንዴት አገናኝተህ ነው? ልጁ አይ ቲንክ አልታር ስትለው ትርጉሙን ስላላወቀ ነው ቅድም የለም ያለክ። ምክንያቱም በአማርኛ ብትጠይቀው ኖሮ ይመልስልህ ነበር አይደል? እንዴ አርክ ማለት ታቦት ነው፣ አልታር ማለት መሰዊያ ነው። አርክ ታቦት ብቻ ነው ትርጉሙ እንዴ? የለም ቆይ አርክ ታቦት ብቻ ነው ትርጉሙ? ባይብል እንደሚነግረን ከሆነ ከባይብል ቀጥታ መርከብ እንደሆነ ላሳይሽ። እሱ ነው የሰራው፣ መርከብም ነው አርክ። ግን ደግሞ ባይብል ላይ የሚለው ታቦት የሚለው አርክን ነው፣ በእጅ የተሰራ ታቦት የሚለው ታቦት የሚለው አርኩን ብቻ አይደለም መርከቡንም ታቦት ይለዋል። ላሳይሽ። እሱ ልክ ነህ እኮ። አሁን እኮ ነገሩን ለመማማር ከሆነ ታቦቱንና አርኩን መሰዊያውን እንዴት አንድ ተደረገ የሚለውን ስለ አርክ ማን አወራ? ስለ አርክ አላወራንም ሲጀመርኛ። ስለ አርክ ኦፍ ኮቨናንት ታቦት አይደለም። ይኸውልሽ ቀጥተኛ ትርጉሙ ታቦት ብቻ አይደለም መርከብ እንደሆነም ላሳይሽ ወይ አልኩሽ ለአንቺ። አንቺ ራሱ መማማርና እሺ መሰዊያውና ታቦት ምንድነው? እኔ ለመማማር ነው እዚህ ጋር ለማለት ሳይሆን መሰዊያና ታቦት ምንድነው ያገናኛቸው? መሰዊያ ስለሆነ ትርጉሙ አንደኛው ትርጉሙ መሰዊያ ነው ታቦት ራሱ። እሺ መሰዊያ በአዲስ ኪዳን ታሳየኛለህ? ዕብራውያን አውጭ። እኔ ከወጣው ሚዩት ስለሚሆንብኝ ሜቢ ሌሎች እንዲማሩ ችግር እኔ ላነብልሽ። ይኸው በአዲስ ኪዳን ታሳየኛለህ አይደል ያልሽኝ? ላውጣና ላሳይሽ። ዕብራውያን 13:10 ወይ ደግሞ 9 ጀምሮ ላነብልሽ። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ካለ በኋላ ምን አለ? መሰዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። ይኸው በአዲስ ኪዳን መሰዊያ አለን እያለ ነው ሐዋርያው ቅዱስ ጳውሎስ። መሰዊያ ከሆነ የምቀበላለሁ፣ የጌታ ስጋና ደም የሚዘጋጅበት ጠረጴዛ እንደሆነ እቀበላለሁ። በቃ እኛ ደግሞ እሱን ታቦት እንለዋለን። በግዕዙ መሰዊያ ማለት ታቦት ማለት ነው። ታቦት ግን ብሉይ ኪዳን ላይ ያለው እና አሁን እናንተ ቤተክርስቲያን ያለው አንድ አይነት ነው አይደለም? ታዲያ ስሙ መቀየር አይሻልም? መሰዊያ ማለት ለምንድን ነው? አንቺ ስላልተመቸሽ ነው የምንቀይረው? አይደለም መጽሐፍ ቅዱስ ስለማይል እና እዛ ጋር ለምንድን ነው የማይለው? ቋንቋ አይደል እንዴ? ቋንቋ ይሄው ቋንቋ መግባቢያ ነው አይደል? እኛ ከተግባባንበት አንቺ ቋንቋውን አንድ ታቦት ነው አይደል ብሉይ ኪዳን ላይ የተሰራው። ስለዚህ አንድ ታቦት ሆነ ብሉይ ኪዳን ላይ አንድ ታቦት ነው አይደል? ታቦት ምን ማለት ነው በብሉይ ኪዳን በመጽሐፍ ቅዱስ? ታቦትማ እንዴት እንደሚሰራ በወርቅ ዘንድ እንደሆነ እንደሚሰራ እኮ መጽሐፍ ቅዱስ ላይ ተናግሯል። መሰዊያ ደግሞ ያንን መማር ነው የምትፈልጊው አይደል? ያንን አያሟላም አይደል? መማር ነው የምትፈልጊው አይደል? አዎ፣ ግን ያው ስታስተምረኝ ደግሞ ከመጽሐፍ ቅዱስ ማች ከመጽሐፍ ቅዱስማ ይሄው መሰዊያ አምጣልሽኝ፣ ይሄው መሰዊያ ነው አመጣሽ። ከዛ መሰዊያ ደግሞ በግዕዙ ታቦት ይባላል። በግዕዙ ታቦት ታዲያ መሰዊያ ነበር እኮ ነው እኔ ያልኩህ ያለው። በሰዓቱ ታቦት ላይ የጌታ ስጋና ደም ያቀርቡበት ነበር። መሰዊያ ለእግዚአብሔር በብሉይ ኪዳን የሚቀርብ መስዋዕት የሚዘጋጅበት ነው አይደል? ግን ታቦት ላይ ያንን ስርዓት ያደርጉት ነበር እኮ ነው እያልኩ ያለው። በብሉይ ኪዳን ነው። እልሽ ረጋ ብለሽ እንትን በይው እሺ። ሜርሲ ተረጋጊና አድምጪው። ታቦት እኔ ተረጋግቼ ነው የማወራው። እኔ አጭበሽ የመጣሽውን ብቻ እንትን ልበላልሽ እኮ አሁን ተሰማሁት አይደለም፣ ካነበብኩት ነው እያወራሁ። ካነበብሽው ከሆነ ይኸውልሽ እህቴ ታቦት በብሉይ ኪዳን እሺ የሙሴን ታቦት ብቻ አይደለም ታቦት የሚባለው። ለምሳሌ የኖህ መርከብ ታቦት ይባላል በብሉይ ኪዳን ለምሳሌ። ከዛስ በሐዲስ ኪዳን ደግሞ እኛ ታቦት ተብለናል። ለምሳሌ በሐዲስ ኪዳን እኛ ታቦት ተብለናል። ይሄው ትርጉም አለው፣ ቃሉ ፍቺ አለው፣ ትርጉም አለው። ስለዚህ ቃላቱ ትርጉም ላይ መግባባት ነው። የመጀመሪያው ነገር ምንድን ነው? ታቦት የምንለው እኛ መሰዊያውን ነው። ይሄው ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ ለምሳሌ 13:10 ላይ ቆሮንቶስ ላይ የተናገረውን እሱን እኛ ምን እንለዋለን? መሰዊያ እንለዋለን። ይህን መሰዊያ ደግሞ የግዕዝ ትርጉም አለው። ለምሳሌ አንደኛው ትርጉሙ ምንድን ነው? ታቦት ነው። በቃ መዝገበ ቃላታችንን ስትመለከቺ ታቦት ማለት ሳጥን፣ መርከብ፣ መሰዊያ፣ ምስዋ ይሆናል። ይሄ ሁሉ ትርጉም አለው። ስለዚህ ትርጉሙን ነው መያዝ ያለብሽ። አሁን ለምን እንዲህ ብትሉት አይቀልም። ማነሽ አንቺ ማነሽ? ካልተዋጣልሽ አልተዋጣልሽ።
ታቦት ላይ ሜርሲ ማለት ቆይ አንዴ ሜርሲ ማለት ምህረት ማለት ነው። ምህረታችን ደግሞ ክርስቶስ ነው። እንደው እንትና ብትይ አይሻልም? ሄደሽ እናትሽን እንደማለት ነው። ማነሽ? ማንም አይደለሽም። ባይ ዘ ዌይ የጌታን ቤተክርስቲያን እንደዚህ አድርጊ እንዲያርጊ ይሄ ያልተዋጠልኝም ማለት ምንም መብት የለሽም። ግን ምን መብት አለሽ መሰለሽ? እስቲ አስረዱኝ። ይሄ ነገር እንዴት ነው? ከየት ነው ምንጩ? ትርጉሙ ምንድን ነው የሚለውን ነገር መረዳት አለብሽ። ለምሳሌ በሐዲስ ኪዳን ታቦት የሚል ተጠቅሟል። አንደኛው ለሰው ልጅ ታቦት የሚል ለኛ ታቦት የሚል ተጠቅሟል። ግን ትርጉሙ ምንድን ነው? የሙሴ ታቦት ማለቱ ነው አይደለም። ማደሪያ ማለት ነው። ማደሪያ በሚል ኮንቴክስት እኛ ነን ማደሪያ፣ የክርስቶስ ማደሪያ እኛ ነን። ግን ታቦት ተብለን ተጠርተናል። ቆይ ታቦት ተብለን በሐዲስ ኪዳን እኛ ተጠርተናል። የሙሴ ታቦት ነን ማለት ነው። እኛ የክርስቶስ ነን እንጂ ሲጀመር የሙሴ ታቦት አለ እንዴ? ስለዚህ አየሽ፣ ለአንቺ ሲመችሽ ልክ እንደ የተመቸሽን አይ የሙሴ ታቦት አይደለም ትያለሽ። ከዛ ነው ስላልተመቸኝ አይደለም። አሁንም አስጨርሽኝ መርሲ። የት ነው ቤተ እምነትሽ? ቸርችሽ የት ነው? እሺ መሰዊያሽን አሳየኝ እስቲ። አለ ቅድም ያሳየው አይነት የመካነ ኢየሱስ ነው። ያንቺ የለሽም። አሳየኝ እስቲ መሰዊያሽን። እንደሱ አይነት ሆኖ የኛ መድረክ ላይ አይቀመጥም። ግን የጌታ ስጋና ደሙን የምንወስድ ኪስ ስማኛ። ለምን ትጮዋለህ? አልጮክብሽም። አሳየኝ ያልኩሽ። ቆይ ማንም እንዳያስወርዳት አሳየኝ እስቲ። ሙሉ ወንጌል ነው። ቅድምም ከፍታ ያሳየው ጠረጴዛ ነው አይደል? አይደል? ይለያል። ይሄ የሚዘጋጅበት ጠረጴዛ አለ። እሱን ምን እንለዋለን መሰለኝ? አሁን ይሄ አላችሁ? እሺ ይሄ አላችሁ? ይሄ እኮ ጨርቅ ለበሰና ጨርቅ አለበሰም። አይንሽ ብዙ እንትን ካልሆነ ይሄ እንጨት ነው፣ ጨርቅ አይደለም። መፎጋገሩን እንትን ብንል አይሻልም? ምክንያቱም እኔ አይ ለምን አሳየኝ፣ የሙሉ ወንጌልን አሳየኝ በመጀመሪያ። የላችሁ እናንተ ራሱ እኮ እየታየክ አይደለም። ኢሜጁ ለእኛ ግልጽ አይደለም። የሆነ መስቀል ያለበት ይታያል። ችግር የለውም። ስክሪንሻት አድርግ። ስክሪንሻት አድርጌ ግሪን ስክሪን አረግልሻለሁ። የሙሉ ወንጌልን የመካነ ኢየሱስን መሰዊያ እኮ አውቀዋለሁ። መድረካችሁ ላይ የሚቀርቡን እኮ አውቀዋለሁ። የሙሉ ወንጌልን አሳየኝ እስቲ። የሙሉ ወንጌልን አሳየኝ። የሙሉ ወንጌልን ምን ብዬ ሰርች ላድርግ? ጠረጴዛ ነው። ምንም ብለህ ሰርች አታድርግ። ቤተክርስቲያን የትኛው ጠረጴዛ? ይሄ ቤታችን ውስጥ ያለው? ቤታችን ውስጥ እንደዚህ አይነት ጠረጴዛ የለም። ምክንያቱም በሳይዝም በምንም አንድ አይነት አይደለም። እንየው። ምን ብዬ ሰርች ላድርግ? ሙሉ ወንጌል ምን ብዬ ሰርች ላድርግ? ባይ ዘ ዌይ አስተምሮ የእናንተ አስተምሮ አለኝ በፒዲኤፍ ማለት ነው። እሱን ተው፣ ወደዛ አትግባ። አሁን ትምህርታችሁ ላይ ነኝ። ቆይ አንዴ አሁን ወደ መሰዊያው እንመለስና እኮ መሰዊያ አስተምሮዋችሁ ወደ መሰዊያው እሺ እንዲህ የጮኩ ከሆነ ታዲያ እንዴት ነው የምረዳው? ወደ መሰዊያው ስንመለስ እኔ ለመቀበልም የከበደኝ ከማነበው ታቦት ላይ እንዴት የጌታ ስጋና ደም ይዘጋጃል? ምክንያቱም እናንተ መሰዊያ የምትሉት የጌታና ስጋና ደሙን የምታዘጋጁበትን አይደል እንዴ? አይ የምናቀርብበትን ነው የምናቀርቡበት። ያ እሱን እንዴት ታቦት እኮ ማንም በለው ታቦት እናውቀው የለ እንዴ? የብሉይ ኪዳን ታቦት ማለት ትርጉሙ ብዙ ትርጉም አለው። ታቦት አንደኛው ትርጉም ይኸውልሽ፣ አሁንም ጆሮሽን ሰተሽ ስሚኝ እሺ። ለመማር ነው ስላልሽ ታቦት ብዙ ትርጉም አለው። ናቱ ወይ ቆይ ደግመህ ከማብራራት በፊት ለአንድ ምሳሌ እንስጣትና ምክንያቱም እየተብራራም ላለመቀበል እየመሰለኝ ስለሆነ ነው። ናትሻ ለምሳሌ በብሉይ ኪዳን ካህናት ምን ነበር የሚያቀርቡት መስዋዕት? እህት አለ የዋኖስ ደም፣ የእንስሳት ደም። እሺ ኢየሱስ ክርስቶስም ሊቀ ካህን ነው አይደል? መስዋዕት አቅርቧል። አዎ። ምንድን ነው ያቀረበው? ደሙን እንጂ የዋኖስ ወይም ደግሞ የጥጃ ምናምን አይደለም። እሱ እኮ ቀረበ፣ በብሉይ ኪዳን ጊዜ ቀረበ። አንዴ መስዋዕት። በጣም ጥሩ። ተይው ማብራሪያው እሱ አልተጠየቅሽም። ካህን ነኝ ብለሽ ታምኛለሽ አንቺ? አዎ። የብሉይ ኪዳን ካህናት የበግና የዋኖስ መስዋዕት ያቀርቡ ነበረ። አንቺም ካህን ነኝ ብለሽ ስለምታምኚ ለምንድን ነው እሱ የበግና የዋኖስ ምናምን መስዋዕት ማታቀርቢ? እሱ እኮ ያለፈ ነው እኮ አይደል እንዴ? ብሉይ ኪዳን ላይ ያሉ ሰዎች አሁን አሉ እንዴ? አይ ስሙን ተጠቅመሻላ። ስሙን ተጠቅመሻል እኮ። እኛ እኮ አሁን ኦልሬዲ የክርስቶስ ደም ይፈሰሰልን እኮ ነው። በክርስቶስ ደም እኮ ነው ካህናት። እኔ እሱን አልጠየቅኩም። እኔ ስም ከተጠቀምሽ
ለምንድን ነው ያንኑ ማትጠቀም ይገብሩ ነው? ምክንያቱም አንቺ ምን አልሽ? ታቦት የሚለው ቆይ አንዴ እህታለ አንዴ አንቺ ምን አልሽ? ታቦት የሚለውን የብሉይ ኪዳን ከተጠቀማችሁ አሁን እንዴት ነው እሱ የጌታ ስጋና ደም ማቅረቢያ ነው የምትሉት? የብሉይ ኪዳን እኮ አገልግሎቱ እንደዛ አይደለም አልሽ። ስለዚህ ስሙን መጠቀም ወደ ብሉይ ኪዳኑ የሚወስድ ከሆነ አንቺም ስሙን ካህን ነኝ ብለሽ ስትጠቀሚ ለምን እንደ ብሉይ ኪዳኑ አልሆንሽም ብዬ ስልሽ መልስን ያጠረሽ ሶ ያመጣሽ ምን አላጠረኝም። በአዲስ ኪዳን እኮ ካህን እኮ የሚል ነገር አለ አይደል እንዴ? አሁን እኮ ምኑ መሰለ ካህን አለ የለም አይደለም አይኔ ያሰብ ችግር የለውም በሚል እኮ አይደለም። ስሙን ከተጠቀምሽ ቃሉን መኖር አለብን አይደል? ችግር የለም በሚል እኮ አይደለም። ስሙን ከተጠቀምሽው ለምን እንደ ብሉይ ኪዳኑ አልሆንሽም ነው። እኛ ስሙን ስንጠቀም ስለደበረሽ ገብቶሻል ሐሳቤ? እሺ እንደዛ ቃል አንተ ስሙን ከተጠቀም ለምን እንደ ብሉይ ኪዳኑ አትሰራም ታዲያ ታቦት? በጣም ጥሩ የኔኑ ጥያቄ ለኔ ያመጣሽው እኛ በብሉይ ኪዳን የነበሩትን ስሞች የግድ አሁንም አገልግሎቱን ይዞ አገልግሎቱን ተከትሎ ይመጣል የሚል ትርጉም አንሰጥም። ለምሳሌ ታቦት የሚለው ሲፈታ ግዕዙ መሰዊያ ወይም መስዋዕ ተብሎ ይፈታል። ኪዳነ ወልድ ክፍሌ በመዝገበ ቃላቸው እንዲህ እንደሚፈታ ነግረውናል። ስለዚህ ቋንቋ ነው ማለት ነው። ቋንቋውን ስንጠቀም ቋንቋው ስለፈቀደልን ነው እየተጠቀምነው። ገብቶሻል? አዎ እየሰማሁህ ነው። እሺ ቋንቋው ሲፈታ ታቦት የሚለው መሰዊያ ስለሆነ መሰዊያ የምንለዋለን ታቦት የምንለዋለን። ምክንያቱም ለኛ ሁለቱም አንድ አይነት ትርጉም ስላለው ይሄ ደግሞ የቋንቋውን ሕግ ተከትለን የፈታነው ነው እንጂ በዘፈቀደ ዝም ብለን የሰጠነው አይደለም። አንቺም ደግሞ የቋንቋውን ሕግ ተከትለሽ እኛ የፈታነው ልክ አለመሆኑን ማሳየት ከቻልሽ መሟገት ትችያለሽ። ከመጽሐፍ ቅዱስ ጠቅሰሽ ታቦት አትበሉት የሚል ካለሽ መሟገት ትችያለሽ። አሁን እኮ ምን አለ መሰለህ ብሉይ ኪዳን ላይ ታቦትን መሰዊያ ብሎ የጠራ አባት ወይም ደግሞ መሰዊያ ያለ ሰው አለ። አሁን በእኛ ዘመን አምጥተህ ትርጉሙን ነገርከኝ አይደል? በብሉይ ኪዳን ጊዜ ታቦቱን መሰዊያ ያለ ሰው ነበረ ወይም ደግሞ በዛ ታቦት ላይ የዋኖሶች ደም ለእግዚአብሔር ይቀርብ ነበር? አይቀርብም። በብሉይ ኪዳን የነበረው እኛ እኮ አሁን ምንድነው ታቦቱን እንደ ታቦት ክብር ይሰጠው፣ ታቦቱን እንደ ታቦት ክብር ይሰጠው። ቆይ እህት አለም ጠየቅሽ አይደለ? ስለዚህ አዳምጪ። የጠየቅሽው ጥያቄ እኛን እምነት ስለሆነ በብሉይ ኪዳን ታቦቱን መሰዊያ የሚል አለ የሚል ሐሳብ አይደለም ያነሳ ነው ታቦት የሚለው ቃል መሰዊያ የሚል ትርጉም አለው። ምን ላይ የአዲስ ኪዳን መሰዊያ አለ። በብሉይ ኪዳን ላይ ታቦት መዝገበ ቃል ስለ ቋንቋ ነው የነገርኩሽ። ስለዚህ እሺ ኪዳነ ወልድ መዝገበ ቃል እኮ አንድን ቃል የተለየ ፍቺ ከሌለው በብዙ መንገድ ሊተረጎም ይችላል። ግን አሁን ስለዚህ በብዙ መልኩ ቃሉ ላይ ለምን በብዙ መልኩ የተተረጎመውን ቃል ተጠቀምነው እኛ። ምክንያቱም ቋንቋው ስለፈቀደ ችግር አለ በሚልማ ቃሉን አልሽረውም። የምኑን ቃል ነው የሻርነው? ታቦት የሚለውን ለመሰዊያ መዝገበ ቃል ይፈቅደዋል። ቃሉ እንደዛም ይተረጎማል። ይሄ እኮ ቋንቋ ነው። እሱ ትርጉም ለምን ብሉይ ኪዳን ላይ አልነበረም? አዲስ ኪዳን ላይ ለምን አልነበረም? እነሱ ስለማያውቁ ነው። አባቶች አማርኛ ስለሆነ ሐዋርያት ስለማያውቁ ነው። በአማርኛ ስለተተረጎመ ነው። እህቴ ቆይ አንዴ በዮሐንስ ወንጌል ላይ እንጀራንም አንስቶ ይላል አይደለ? ማነው ማቴዎስ ወንጌል ላይ እሺ እንጀራ የሚል ቃል አይሁዳውያኖች ያውቃሉ? እንጀራ እንዴት ያውቃሉ? እንጀራ ከእስራኤል አይደል የመጣው ጤፍ ኢዮብ ትልቁ ላይ አይ ለማንኛውም ጌታ ይባርካችሁ። ወይ ችግር የለም በሚል አታወዛግቡ። ታቦትን ሲጀመር ያው ታቦትን እናንተ ለምን ዓላማ ሜርሲ ቆይ አንዴ ተረጋጊ ባክህ። እኔ መጮ ይጀምራሉ። ማስረጃ ሲባል መጮ ይጀምራሉ። ሜርሲ አሁን በዕብራይስጥም በግሪክም እንጀራ የሚል ታሳየን ነው የጌታ ሰው። አሁን ቪዲዮሽን ክፈቺ። ጌታ ይባርካችሁ የለ ማስረጃ ሲጠየቅ ተዘጋጁ። እስካሁን አናቅም ነበር እንጀራ እንዳለ በግሪክ ክፈቺ። እሺ
ወንድሜ እንጀራንም እኮ ያወቀው መጽሐፍ ቅዱስ ላይ ስለተጻፈ ወንድሜ ያዕቆብ ነው። ክፈች። ወንድሜ መልስ አይሆንም። አሁን ክፈች ማስረጃ። እኔ እንዳንተ አፌን ልካፈት አይደለም የመጣው። ማስረጃ ክፈች። አፍሽን መክፈት ትተሽ ማስረጃ ነው ያልኩት። አፍ መካፈት አይደለም ሰዓቱ የማስረጃ መክፈቻ ነው። ክፈች። ክፈች። ማስረጃ በሌለ ነገር ህዝቡን አታወዛግቡ። ማስረጃ የለሽም? ታዲያ ማስረጃ ከሌለሽ ለምንድን ነው በዕብራይስጥ እንጀራ አለ ያልሽው? ከየት አምጥተሽ ነው? እንጀራ ብሎ ስለተጠቀመ ሜርሲ መጽሐፍ ቅዱስ ክፈቺዋ። ታዲያ ዕብራውያን ወይም ደግሞ አይሁዳውያን እንጀራ ያውቃሉ ብለሻል። ክፈቺ። ክፈቺ። ቃሉን አይደል እንዴ? አላውቀውም። ታውቀዋለህ የሚባል ማስረጃ አላውቅም። ክፈቺ። ክፈቺ። ወደ ስራ ውርደ ሜርሲ ማንም አያወርድሽም። እግዚአብሔር ማንም አያወርድሽም። ዛሬ ማስረጃ ልታሳየን ነው። ቆይ አንዴ እባክሽ። ተደርበሽ መጮህ አይደለም ሰዓቱ። ማስረጃ ክፈቱ ስትባሉ ለምን ተደርባችሁ እንደምትጮሁ አላውቅም። ማስረጃውን ክፈቺ። አናውቅም። ታውቃለህ የሚባል ማስረጃ የለም። እኔ ስለማላውቅ ነው ክፈቺ። አሁን እንኳን አነበበልኝ አይደል እንዴ? እንጀራ ክፈቺ። አሁን በግሪክና አይሁዳውያን ያውቃሉ ወይ እንጀራ ሲልሽ አዎ ብለሻል። ስለዚህ እኛ አይሁዳዊ ማስረጃ ወይም ደግሞ አማርኛ ነው እሱ። ስለ አይሁዶች ነው እኮ ያወራነው። አማርኛ ያውቃሉ እንዴ አይሁዶች? እንደዛ አይሁዶች አማርኛ ያውቃሉ? እንደዛ አይነት ቃል ከሄድን እናንተም ብዙ ማታመጣቸው ቃላት ተብሎ ሜርሲ ዩቱብ ፋላሲ ይባላል። እንደዛ ካልን ተብሎ ማስረጃ አይሰጥም። ስለዚህ አንቺ ማስረጃ ግን ወጣት አለ። ጌታ ይባርካችሁ ነው። የምን ማምለጥ ነው? ጌታ ይባርካችሁ መልስ አይሆንም። ኦኬ እኛ የባረከን ሰዎች ነን። እግዚአብሔር ይመስገን። በረከቱ እንዲያድርብሽ ከፈለግሽ ማስረጃ አሳይቶ መገላገል ነው። አሁን ጥያቄው በረከቱ አንዴ ያድርብኛል። አንዴ ማስረጃ አለሽ እህታችን። እንጀራ የሚለው የተተረጎመው ምን የሚለው የግሪክ ቃል ነው? ምንድን ነው የሚለው በግሪክ? ግሪኩ ምንድን ነው የሚለው? እንጀራ ነው ደግሞ ብሬድ ይላል። ስለዚህ ዘን እንጀራ ቆይ ብሬድ የሚለው ብሬድ እና እንጀራ አንድ ናቸው? እሱ ለፈረንጆችና ፈረንጆች እንጀራ ስለማያውቁ አይ ለምን ታዲያ ብሬድ የሚለው ለምን እንጀራ ተባለ? እንጀራ ተብሎ ለምን ተተረጎመ? የቋንቋ ብሬድ እና ያንን እሺ ስሙ በደንብ ወንጌልን ጥርት አድርጋችሁ ቆይ እንጀራ የሚለው ብሬድ የሚለው ወንጌል ላይ ስሩ ሜርሲ ለሚጠጣው አዴ ሜርሲ ኧረ እባክሽ እየተረጋጋን ዋየውሰሽ አሁን ጫዋለች ወደ በቃ ይሄ አሁንም ቢሆን የእግዚአብሔርን ቃል አጣጣሙ ቀጥታ ብትፈቱት አትወጭም አይዞሽ አንዴ ተረጋጊ እባክህ ተረጋጊ ሜርሲ ለምንድን ነው ስሜታዊ ሆንሽው አንዴ ቅድም እኮ ነው ያልወጣው ግን አንተ ራስህ እሺ ተረጋጊ አንዴ ኧረ አንዴ ማንም አያስወጣሽም ይሄው እያየው ነው ስክሪን ሪከርድ እያደረኩ ነው የሚያስወጣሽ ካለ እኔ ቀጣለሁ ዛሬ ተመልከቱ ቅድም ታቦት የሚለው የቃል ወንድሜ ታሳይናለሽ መርሲ አይደለም መጽሐፍ ቅዱስ ታውቃለህ አይደል መጽሐፍ ቅዱስ እናነባለን አይደል መጽሐፍ ቅዱስ ላይ እንጀራ ተብሎ ብሎ ኪዳን ላይ አዲስ ኪዳን ላይ የምጠይቅሽን መልሽ የምጠይቅሽን መልሽ እንጀራ የሚል ስማ እንጀራ መልሽ የምጠይቅሽን ቆይ ላውራ እየጮኩ አይደለም እየጠየኩሽ ነው እንጀራ የሚል ቃል ብሉይ ኪዳን ላይ እንጀራ የሚል ቃል የለም ብሉይ ኪዳን ላይ አለ ግሪክ አይሁዶች እንጀራ ያውቃሉ ወይ ነው ጥያቄው አይደለም መጽሐፍ ቅዱስን አውጣና ብሉይ ኪዳን ላይ እንጀራ እኔ ጥያቄን ስሚ አይሁዶች እንጀራ ያውቃሉ አያውቁም ነው ጥያቄው መልሺ ለምን እንደው ፖዝ የምታደርጊው ፈልጊ ችግር የለውም ፈልጊ እየላኩልሽ ከሆነም ይላኩልሽ ላኩላት እባካችሁ ቆይ አንዴ ወንድሜ እኔ ስለ እንጀራ ልቀራ አንዴ ቆይ
እሺ አሁን አውሪ። የታቦቱ ጥያቄው ማለት ወደ እንጀራ ገባ። ጥያቄው ምን ነበር? የተጻፈ ቃል ጥያቄው ምን ነበር? እንጀራ ስለነበረ እንጀራ ኢቭን አንተም ጥያቄው ምን ነበር? ወይ በቃ አንቺ እየሰማሽ ባክሽ ምንም አንተ እዚህ ጋር ነጥብ ለማስቆጠር ነው ያለው እንጂ እውነት ለመናገር አይደለም። ለምትይ ገብቶሻል ማለት ነው። ስለዚህ ተረጋጊና የምትጠየቂውን መልሽ። እሺ ነጥብ አትበይ 30 ጊዜ ነጥብ እና ደግሞ ስያሜውን በፈለገችበት እንትን ልትል ትችላለች። የኢትዮጵያ ቤተክርስቲያን ታሪክ አቡነ ጎርጎርዮስ በመጽሐፋቸው ላይ የኢትዮጵያ ቤተክርስቲያን ታሪክ የሚለው መጽሐፋቸው ላይ አሰራሩ ከምን እንደሆነ አስቀምጠውታል ማለት ነው። ስለዚህ እዛ ላይ ገብቶ ከምን እንደሚሰራ እንዴት እንደሆነ መጠኑ ልኬቱ ማየት ይቻላል ማለት ነው። ስለዚህ ታቦት ስንል እኛ የጌታን ስጋና ደም የሚቀርብበት የሚሰናዳበት የሚፈተትበት የጌታ ማዕድ የምንለው የጌታን ጠረጴዛ ነው ማለት ነው። ይሄም ደግሞ በቅዳሴያችን ውስጥ በነ ያዕቆብ ዘስሩግ በነ ቅዱስ ቄርሎስ በቅዳሴያችን ውስጥ በመሰዊያው ፊት በዚች በጠረጴዛ ፊት እያሉ ያስቀምጣሉ። እንዲሁም በመጽሐፈ ምስጢር የፋሲካ ዓርብ ምንባብ ላይ ምዕራፍ 25 ካልተሳሳትኩ እኛ ግን በጠረጴዛው ላይ ሆኖ ብሎ ጠረጴዛ ብለው ይጠራዋል ማለት ነው። ስለዚህ ቤተክርስቲያናችን የቋንቋ እጥረት የለባትም፣ በፈለገችው መጥራት ትችላለች። ግን አሁን ማንም ሰው መጥቶ ምንድነው ማድረግ ያለበት? ቋንቋው ምን እያለ ነው? ቋንቋው ላይ ካልተግባባን በቃ እየተረዳ ያለው ሌላ ነገር ነው ማለት ነው። ሌላ ነገር ነው። ጥላቻን ብቻ ከፊት የምታስቀድም ከሆነ ጥሩ አይደለም። ምን እየተባለ ታቦት ስንል የብሉይ ኪዳን አይደለም። በቃ ቋንቋው ላይ መግባባት አለብን። ለምን? በቋንቋ ሪች ናት ቤተክርስቲያናችን። የሚገርማችሁ ነገር በቋንቋ ሪች ናት። ኢቭን ተዋህዶ ከሚለው ስያሜዋ ጀምሮ ማለት ነው። ተዋህዶ የሚለውን ስያሜዋ ባይዘዊ ሁሉም እህት ቤተክርስቲያናት ቢጠቀሙት ደስ የሚላቸው ስያሜ ነው። በደንብ የሚገልጽ ስያሜ ነው። ሪች ናት በቋንቋ አላት። በቋንቋ ምንም ያጣችው ነገር የለም። ስለዚህ ቤተክርስቲያናችንን በቋንቋ ሙሉ ከሆነች ከአንተ የሚጠበቀው ነገር ምንድን ነው? ሊቅ ነኝ የሰንበት ትምህርት ቤት ባይዘዊ የሰንበት ትምህርት ቤት የሚናቅ አይደለም። የሚገርም እንደውም ሰንበት ትምህርት ቤት ያለው ትምህርት አንተ ጋር የለም ወንድማችን፣ እንደዚህ የምትል ሰው ካለ ማለት ነው። ኦኬ ስራን መናቅ እንዲሁም ደግሞ ሰንበት ትምህርት ቤትን መናቅ ነው ያየሁት ከእንደዚህ አይነት ሰዎች። ኤኒዌይስ ግን በቃ ቋንቋውን ማጥናት የቤተክርስቲያንን ቋንቋ ማጥናት የመጀመሪያው ትምህርቱን ለመረዳት ወሳኝ ነገር ነው። ከዛ በኋላ በትምህርቱ ላይ መከራከር ወይ ደግሞ ትምህርቱ ላይ መሞገት ደግሞ ናይስ ያደርገዋል። ብዙ አላብዛባችሁ። ቴንኪው። ይቆየን። ቃልዮት ያሰማልን። ናቲሻ በጣም ኦኬ። ስለ ታቦት ነበረ ጀምረውት ነበረ። አይ ቲንክ አሪፍ ሄደበታል ይመስለኛል። ጥሩ አገላለጽ ነው። መጀመሪያ ይሄ ቅድም ብሎታል። ይሄ 30 ጊዜ ነበርኩበት ምናምን የሚባለው አንኳሊፋይድ አውቶሪቲ ፋላሲ እንደሚባለው ማለት ነው። ነበርኩበት ማስረጃ ሊሆን አይችልም። አንኳሊፋይድ አውቶሪቲ ማለት ነው። ስለነበርክበት ሁሉን ታውቃለህ፣ ኦኬ ትክክል ነህ ማለት አይደለም። ትክክል ስላልሆንክ ነው የወጣኸው ባይዘወይ ማለት ነው። ኦኬ ልክ እኔ ሰይጣን ራሱ የማይሰራው ፋላሲ ነው የሚሰሩት ማለት። ሰይጣን አሁን መላእክትን ሲሞግዛቸው እኔም ነበርኩበት ብሎ እንደመሞገት ማለት ነው። ሰይጣን መላእክትን እኔ ነበርኩበት እኮ እናንተ የነበራችሁበት ቦታ ብሎ አይሞግትም። አርዮስም እነ ቅዱስ አትናቴዎስን ወይም ደግሞ ሌሎቹ ጳጳሳት እነ ለእስክንድሮስን እኔ ነበርኩበት እኮ እኔ ልትሞግዙ ያችሉ ብሎ አርጊመንት እንደመስራት ያለ ጅልነት የለም እውነት ለመናገር ማለት። ስለዚህ መጀመሪያ ነበርኩበት የሚል ማስረጃ ሊሆን አይችልም። ሲቀጥል ደግሞ ይሄ ኢኪቬኬሽናል የሚባል ፋላሲ ደግሞ አለ። ኢኪቬኬሽናል ማለት የሆነ ወርድ አለ የተለያዩ ትርጉም ቫጊ የሆነ ትርጉም ያለው ማለት ነው። ቫጊ የሆነ ትርጉም ማለት ሁለት ወይም ደግሞ ሶስት የተለያዩ ትርጉሞች ይኖሩትና አንተ የምትፈልገውን ትርጉም ብቻ ነው የምወስደው ማለት ነው። ኦኬ እኔ የምፈልገውን ትርጉም ነው የምወስደው። ታቦት የሚለው በጣም ብዙ ትርጉሞች አሉ። ቅድም ናቲሻም እንዳለው ታቦት አርክ ሊሆን ይችላል፣ ወይም ደግሞ መርከብ ሊሆን ይችላል ትርጉሙ፣ ሳጥን ሊሆን ይችላል ትርጉሙ። ከዛ ደግሞ የሙሴ ታብሌቱ ወይም ደግሞ ይሄ ታብሌቱ የሚቀመጥበት እሱንም ሊሆን ይችላል ማለት። ሌላኛው ደግሞ መሰዊያም ማለት ሊሆን ይችላል ትርጉሙ። ስለዚህ እኔ የምፈልገው የሙሴ የሚለውን ብቻ ነው ብለህ ስግጥ ካልክ ኢኪቬኬሽናል ፋላሲ ይባላል። ወይም ደግሞ የቃሉን ትርጉም ይሄኛውን ብቻ ነው ብሎ ቫጊ የሆነ ኢንተርፕሬቴሽኑን ወስዶ ሰውን ማሳሳት ማለት ነው። በሎጂኩ ራሱ ስህተት የሆነ አወሳሰድ ነው። ታቦት የሚለው ግን እኛ እንዴት ነው የምንጠቀመው የሚለው ነው ዋና መሰረታዊ ነገር። ቋንቋ
አሁን ህንዶችም ባይዞይ ታቦት ይሉታል፣ ታቦታቸውን ማለት ነው ታቦት ይሉታል ህንዶችም። ሜንሳ ሊሉት ይችላሉ አረቦች ማለት ነው። ሜንሳ ይሉታል ስሙን ማለት ነው። ቃላቱ ላይ ሰግጠ አይ እንደዚህ ሊባል አይገባም ካልክ ወይም የወርዶቹን ወይም ደግሞ የቃላቶቹ በዚህ ሊፈታ አይችልም ተብሎ ኤፒስቶሞሎጂካል ወይም ደግሞ የቃሉን አመጣጥ ማምጣት አለብህ፣ መተርጎም መቻል አለብህ። አለበለዚያ ደግሞ እንደዚህ ልትጠቀሙት አትችሉም ብለህ መሰገጥ ከሆነ ደግሞ ይሄ አለማወቅ ነው ሊሆን የሚችለው ማለት ነው። ስለ ታቦት በጣም የሚገርማችሁ ቅዱስ ጎርጎሪዮስ ዘኒሳ ኦን ደ ባፕቲዝም የተናገረውን ነገር እሱ ልናገርና ወንድሞች እድሉን ሰጣቸዋል። ኦኬ ሌሎቹ ፕሮቴስታንትም ካሉ ገብተው መሞገት ይችላሉ። አክቹአሊ እችን ብቻ ሳይቼ ከዛ ለወንድሞች ይሰጣሉ። ቅዱስ ጎርጎሪዮስ ዘኒሳ የኒሳው ጎርጎሪዮስ ስለ ታቦት ምን ብሎ ይናገራል? አሁን እንጨት ነው ምናምን ብለውም ለማጣጣል የሚሞክሩ ሰዎች ስላሉ ማለት ነው። እንጨት እኮ ነው ሊሉ ይችላሉ። ይሄ እኮ ከድንጋይ ነው የሚሰራው ምናምን ሊሉ ይችላሉ። ኦፍኮርስ ምን ብሎ ይናገራል? እዚህ ጋር የሚታያችሁ ከሆነ እሺ፣ እዚህ ጋር ቆይ በእጄ ላሳያችሁ። ኦኬ ስለ ቅዱስ ቁርባኑ እየተናገረ ይመጣና መጀመሪያ የነበረበት ስታተስ ኦፍኮርስ ከተራህብ ኖርማል ከስንዴ እንደመዘጋጀቱ አስቀድሞ እሱን እያየን የጌታ ስጋና ደም አይደለም ብለን መሞገት እንደሌለብን እየተናገረ ይመጣና ከዛ በኋላ ምን ብሎ ይናገራል? እዚህ ጋር እንዴት ነው ማሳይ? እሺ እንደዚህ thereby ይላል። እዚህ ጋር የሚታያችሁ ከሆነ thereby for this holy altar ይላል። for this holy altar ቅዱሱ መሰዊያ ማለት ነው። to by which I stand ኦኬ ካህናቱ የሚቆሙበት ይልና is stone ordinary in its nature አለ። ይታያችኋል። አስቀድሞ ምንድነው ስቶን ወይም ደግሞ ድንጋይ ሊሆን ይችላል። ኦርዲናሪ ኔቸሩ ማለት ነው በተፈጥሮ ድንጋይ ሊሆን ይችላል። now wise different from the other slabs of stones that build our houses and adorn our pavements ይላል። መጠጊያነት ወይም ደግሞ ቤት ከምንሰራባቸው ከሌሎቹ ድንጋዮች ምናልባት በተፈጥሮ ላይለይ ይችላል። በተፈጥሮ ድንጋይ ነው። ኦኬ but ይላል ነገር ግን but seeing that it was consecrated to the service of God ነገር ግን አስቀድሞ ለእግዚአብሔር አገልግሎት ከተቀደሰ በኋላ ኦኬ ከተቀደሰ በኋላ and received the benediction it is a holy table ይላል። ታያችኋል። a holy table ቅዱሱ ጠረጴዛ ይባላል። ከዛ በኋላ ኦኬ ድንጋይ አትለውም። ከዛ በኋላ ቅዱሱ ጠረጴዛ እየተባለ ቅዱስ ጠረጴዛ ይባላል፣ ታቦት ይባላል። ይሄ ቅድም ናቲ ሲናገር ነበር እና አባ ጊዮርጊስ ዘጋስጫ በአርጋኖንም በቅዱሱ ጠረጴዛ የሚቀርበው የጌታ ስጋና ደም እንድንካፈል ለፈቀደ ለእርሱ ክብር ምስጋና ይሁን እያሉ በአርጋኖን ስለሚናገር ማለት። ስለዚህ አሬዝ ሆሊ ቴብል አለ አን አልታር አንዲፋይልድ ኦኬ ቅዱስ መሰዊያ ያላደፈ ቅዱስ የማያድፍ ቅዱስ መሰዊያ ኖ ሎንገር ተችድ ባይ ዘ ሃንድስ ኦፍ ኦል በሁሉም ተራ ሰዎች እጅ የማይነካ ይሆናል ይላል። ማንም ሰው ሊነካው የማይችል ይሆናል። በተፈጥሮ አስቀድሞ ድንጋይ አልነበረም። ኦፍ ኮርስ ይሄ ማንም የሚክድ እኮ የለም። አስቀድሞ እንጨት አልነበረም። ይሄ ማንም የሚክድ የለም። ተቀድሶ ለእግዚአብሔር አገልግሎት ከተለየ በኋላ ግን ተራ ድንጋይ አይደለም፣ ተራ እንጨት አይደለም። ልክ ታቦቱ ማለት ነው ከእንጨት ነው የተሰራው። ትክክል። ለእግዚአብሔር አገልግሎት ስለተዘጋጀ ግን ማንም ሊነካው አይችልም። ኦኬ እንትና ኦዚያን አይቲ የጌታ ታቦት እንዳይወድቅ ሊይዘው በፈለገ ጊዜ በመቅሰፍት ይከሰፋል አይደል? ኦፍ ኮርስ ልክ እንደዛ የሚያደርግ ነው። ስለዚህ ናት ተችድ ባይ ኤኒ ኦርዲናሪ ፒፕልስ አለ። ምን አለ? አን አልታር አንዲፋይል ኖ ሎንገር ተችድ ባይ ዘ ሃንድስ ኦፍ ኦል በት ኦፍ ዘ ፕሪስትስ አሎን አለ። በካህናት ብቻ የሚነካ ይሆናል። ይታያቸዋል። በት እዚህ ጋር በት ኦፍ ዘ ፕሪስትስ አሎን ካህናት ብቻ የሚነኩት ይሆናል። እንደዚህ አይነት መሰዊያ ያላችሁ ኦኬ ተሐድሶችም ልትሆኑ ትችላላችሁ፣ ፕሮቴስታንቶች
በካህናት ብቻ የሚነካ ታቦት መሰዊያ አላችሁ የላችሁ? ኦኬ ኤንድ ዛት ዊዝ ሪቨረንስ አለ። በምን በታላቅ አክብሮት ነው፣ እሱም በፍርሃትና በመንቀጥቀጥ ነው የሚነኩት ይላል። ሪቨረንስ በታላቅ አክብሮት ማለት ልክ እንደዚያው የጌታ ስጋና ደምም እንደዚያው ነው። አስቀድሞ ህብስት ነበረ፣ ክርስቶስ ከባረከው በኋላ ግን የጌታ ስጋና ደም ነው። ቀጥሎ ስለዛ ነው የሚናገረው። ቅዱስ ዮሐንስ አፈወርቅም ኦን ዘ ፕሪስትሁድ የሚለው መጽሐፉ ምን ብሎ ይናገራል? እዛ ቅዱስ መሰዊያ ፊት መቆም ማለት በሰማያት በእግዚአብሔር ዙፋን ፊት መቆም ነው ብሎ ይናገራል። የጌታ ስጋና ደም የሚቀርብበት መሰዊያ ፊት መቆም ማለት ኦን ዘ ፕሪስትሁድ ቡክ 3 ሴክሽን 4 ላይ ማለት ነው። እንዲህ ብሎ ይናገራል። እቺ ብቻ ልናገር። in this respect by reason of the glory which excels ይላል ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 10 for when you see the Lord sacrificed ጌታ በቅዱሱ መሰዊያ ማለት ነው ሲሰዋ ስትመለከቱ ይላል and laid upon the altar በመሰዊያው አርፎ ስትመለከቱ ይላል laid upon the altar and the priest standing and praying over the victim and all the worshippers impurpled with that precious blood, can you then think that you are still among men and standing upon the earth? Are you not on the contrary straight away translated to heaven ይላል ቅዱስ ዮሐንስ አፈወርቅ። ምን ብሎ ነው የሚናገረው? ካህኑ በመሰዊያው ፊት ቆሞ ክርስቶስ ሲሰዋ ማለት ነው በመሰዊያው አርፎ ስትመለከት በምድር ላይ ያለህ ይመስልሃል ያለ አይደለም። በሰዎች መካከል የተከበብክ ይመስላል አይደለም። አንተ ተነጥቀ በሰማያት በዙፋኑ ፊት እንደቆምክ ልታስብ ይገባል። ይህን ያክል ታቦትና መሰዊያ ክብር ያለው ነው በአባቶች ማለት ነው። ኦርቶዶክስ ነኝ ካለ እነዚህ ቅዱሳን አባቶች ካልተቀበለ ኦርቶዶክስነቱ ከየት አመጣ የሚለው ጥያቄ ውስጥ የሚገባ ነው። ወንድሞች ቀጥሉ። ዮሐዴ ወይ በነገር ላይ እንትን ልል ሳይሆን በነገር ላይ እንትኑ ብቻ አይደለም። ባይዘው በእኛ ቤተክርስቲያን የማያውቁ ሊኖሩ ስለሚችሉ ታቦቱ ብቻ ሳይሆን የጌታን ስጋና ደም ራሱ ማንም መንካት አይችልም። በነገራችን ላይ ማለት ነው ማንም መንካት አይችልም ማለት ምን ማለት ነው? ለምሳሌ አንድ ሰው ሲቆርብ ራሱ ኦኬ ሲቆርብ እንደዚህ በእጁ ራሱ መንካት አይችልም። ኦኬ ያን ያህል ትልቅ ቦታ የሚሰጠው ነው ለማለት ያህል ነው። እና ወንድማችን ታሚ የምናገረው ሀሳብ አለ ብለህ ነበር ያስገባው። እሺ አመሰግናለሁ። ሰላም ለእናንተ የሆኑላችሁም ወንድሞቼ በቅድሚያ በጣም ነው የማመሰግነው። በጣም ወዳችኋለሁ ሁላችሁም። እግዚአብሔር ጸጋውን አብዝቶ ይስጣችሁ። እና ያው ምን ልል ፈልጌ ነው እኔ አሁን ቅድም ኢዮብ እዛ እያለ ጀምሮ ይሰማል? ይሰማል። አዎ ቅድም ወንድማችን ኢዮብ እዛ እያለ ራሱ እሱን ተከትዬ ገብቼ እያዳመጥኩ ነበረ። አንተም መጣክ። አዎ እኔ እንደ ሀሳብ የማቀርበው ምንድን ነው ብትችሉ እንደዚህ አይነት ቦታ ባትገኙ ባይነኝ እኔ። ምክንያቱም እናንተ የተከበራችሁ ኦርቶዶክሳውያን ናችሁ። እንደነሱ አንደበታችሁም ለማይሆን ነገር አይነሳሳም። 2-3 ይሆኑና እናንተ አንድ ሰው አስገብቶ እንድታወሩ እድሉን አይሰጧቸውም። በዛ አጋጣሚ እናንተን እያስወረዱ የሆነ ፈርታችሁ እንደሸሻችሁ ምናምን ነገር እያስመሰሉ በቃ ለፖለቲካና ለወሬ እንደሚመቻቸው እየሰሩ ነው ያሉትና ኢዮብን አሁን በጣም አሰቃይተው አወረዱት። ቅድም በጣም እየተሰማኝ ነበረ። እንደገና አንተም ደግሞ በትዕግስት ገብተህ ጠየቀህ፣ በስነ ስርዓት ታገስከው፣ ሰዓትህን ጠብቀህ ጠየቅከው። ጠይቆ ለጥያቄውን ትክክለኛ መልስ እየሰጠህበት ባለ ሰዓት ላይ ግን እሱ ምላሽህን ከማዳመጥ ይልቅ የሱን ፕሮፓጋንዳ ማውራት ጀመረ። ለምን? አንተ ያስከው ትክክለኛውን መልስ ነው፣ ትክክለኛውን መንገድ ነው። ያንን ከታች ያሉ ሰዎች እንዳይቀበሉ አንተ አሁን ሳይዙ ማተር አያደርግም እያልከው እያለ እሱን ትቶ ይሄኛው ትልቅ ሳጥን ያኛው ትንሽ እንዴት አንድ ነው ብሎ ይከራከራል ብሎ አንተን እንዳትመልስለት ወደ ታች አወረደ። ስለዚህ እባካችሁ ባለፈውም እዚህ መምህር እዚህ ሳይሆን ሌላ ቤት መምህር ኤፍሬም በጣም በዚህ ጉዳይ ላይ ሲያወሩም ነበረ። ወደ እነሱ ስትሄዱና ልክ በእንደዚህ አይነት መንገድ ስትገኙ እነሱ ራሱ ለእናንተ ያላቸው ነገር እንትን ነው የሚያደርጉት እና ከቻሉ
በቃ እንችላለን እንሞግታችኋለን ካሉ አይችሏችሁም፣ እናንተንም አይመጣጠኑም፣ አይሞግቱምም። ደግሞ ከቻሉ ግን እንችላለን ካሉ ይምጡ፣ ርዕስ ይምረጡ ራሳቸው፣ ችግር የለውም። እናንተ ችግር የለባችሁም። ሁላችሁ ተአቅቦ ላይ የምትሰሩ በጣም ምርጥ ሰዎች ናቸው። በጣም አሪፍ ልጆች ናቸው። እግዚአብሔር ይባርካችሁ፣ የበለጠ ጸጋውን ያብዛላችሁና ከቻሉ ይምጡ ይሞግቷችሁ። ነገር ግን እንደዚህ የነሱ ቤት ሄዳችሁ ግን እናንተም ክብራችሁን ዝቅ አድርጋችሁ ከነሱ ጋር እንትን ባትሉ ባይነኝ። ምክንያቱም በጣም ያናድዳል። እዛ እንደዚህ ሲሰሩ እንዲህ ሲያደርጉ እናንተን ጥያቄ ጠይቆ ምላሻችሁን አይቀበሉም። 3-4 ይሆኑና እናንተን በሚዩትና ወደ ታች በማውረድ እንደዚህ እያወረዱ ራሳቸው ደግሞ ምን ይላሉ? ፈርቶ ወረደ ምላሽ የለውም ይላሉ። ስለዚህ እንደ አንድ ወንድም ያለኝ ሐሳብ እንደዚህ ብታረጉ ነው። ከመጡ ከቻሉ እናንተ መሞገቱ ብቃት ካላቸው ይምጡና ይሞግቷችሁ፣ ችግር የለውም። አይ ብሎ የሚሉት ነገር ከሆነ ግን እነሱ ጋር ባትገቡ ብዬ እንደ አባታችን እንደ መምህር ይፍሬም እኔም ይህንን ሐሳብ ላቀርብላችሁ እፈልጋለሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሁላችሁም በርቱ፣ በጣም ትለያላችሁ። አመሰግናለሁ። እችን ለመናገር ነው። ያ ብዙ ጊዜ ያው እንደሚታወቀው ምናምን አንገባም አክቹሊ እና እኛ ቤት ግን ከፍተን ይዋድ አይደለ እኛ ጋር ኑ ስንላቸው ስለማይመጡ አሁን ቤት ለቤት ጀምረናል። አሁን እነሱ ጋር ደግሞ እየሄድን ሲስተ ትምህርታቸውን በራሳቸው ቤት እንትን እያለን እየገለጥን እንመጣለን ማለት ነው። ኦኬ ከዚህ በኋላ እንደውም እኔ እንደዛ ነው የማደርገው። ምክንያቱም ይሄው ቤት ከፍተን ኑ ኢቭን አሁን ራሱ ብለናል እኮ ግቡና እስቲ እምነታችሁን በተከታታይ ነው የዋዴም ሲከፍት እኔም ኢዮባም ጋዲም ግቡና እስቲ እምነታችሁን ተናገሩ ተብሏል። እና ያንን መናገር ስለማይችሉ አሁን በየቤታቸው እየሄድን እኛ ምናልባት ደክሟቸው ሊሆን ስለሚችል ወይ ምናምን እንደዚህ እያስወረዱንም ቢሆን እስቲ ትክክለኛውን እውነት እንዲይዙ ሰብከናቸው ለመውረድ እንሞክራለን ማለት ነው። እና የእናንተ ኮንሰርን ግን ይገባናል። ለዛ ደግሞ በጣም ክብር አለን ለእናንተም ምናምን በተቻለ አቅም ስድብ ላለማድረግ ነው፣ ላለመሰዳደብ ወይ ደግሞ እንትን ላለማለት ነው። ግን ኤኒዌይስ ግን በያሉበት እየሄድን እያደንን ስህተት የሆኑን ትምህርት መግለጽ ግን አለብን። ያ ትክክል። ያው በደንብ የሰማን አብዛኛውም ሰው ሊናገረው ቢፈልግ ምናምን ሀሳብ ስለሆነ ነውና ምናልባት ክርስቲያኖች ገብታችሁ እንደዚህ አይነት ሀሳቦች የምትሰጡ ለመስጠት ከሆነ አንድ ቁጥር እየጻፋችሁ ያላችሁት አጻፈ ኦፍ ኮርስ ይገባናል። ኦኬ አንዳንዶቹ ባይገቡ ልትሉ ትችላላችሁ። ትክክል ነው። ብዙ ጊዜ እነሱ ቤትም አንገባው ለዛ ነው። ምን አይነት ማለት ብንገባ ከምናፈራው ይልቅ ዝም ብሎ ድካም ብቻ የሚሆን ከሆነ አንገባም። ዛሬ ግን አይ ቲንክ ኢዮባ የገባበት ምክንያት አንድ ኦርቶዶክስ ነው የሚል ሰው ስለሆነ ኦኬ ሶኮልድ ኦርቶዶክስ ነው የሚል ሰው ነው እና በኦርቶዶክስ ስም አኬ እንደዚህ አያምንም፣ ኦርቶዶክሶች እንደዚህ አናምንም ምናምን እያለ እየተናገረ ስለነበረ ኦኬ እኛ ቤት አይመጣም አይገባም። ሰውየው ግን እንደዚህ አይነት ቤት አሴ ሚዲየተር ነገር መስሎኝ ነበረ እኔ አክቹዋሊ ልጁ ራሱ ሲታይ ግን በጣም የሆነ ሳይድ የያዘ ሰው ነው። ኦኬ ሳይ በጣም የያዘ ሰው ነው። ሰውየውን እንደፈለገ እንዲያወራ ይፈቅድለታል። ከዛ ክርስቲያኖች ሲያወሩ ግን እንደዚህ መሀል እየገባ ምናምን እንትን የሚያደርግ ሰው ነው እና አንድ ውሸቱን ለማጋለጥ ቪዲዮ ፖስት አያደርግም። ክርስቲያን ነኝ ወይም ተዋህዶ ነኝ በሚል ስም መጥቶ ግን ሰዎችን እያሳሳተ ስለነበረ ክርስቲያን እንዳልሆነ ማሳየት ነው። ኦፍኮርስ ስለታየ ካሁን በኋላ ማለት ታቦት አያስፈልግም የሚል ኦርቶዶክስ እንደሌለ ያውቃል ማለት ነው ይሄ ሰው። ለዛ ፐርፐዝ እንደገባን እንድታውቁት ማለት ነው። ሌላ ቦታ ገብተን እንደማናቅ ታውቃላችሁ። ሲቀጥል እኛ ባለንበት የእኛ ቤት ደፍሮ የሚገባ ፕሮ አለ? አይገባ። ደፍሮ የሚገባ የለም። አሁን እየለመንን ነው። ኑ ግቡ ፕሮዎች እያለን ነው አይደል? የሚገባ አለ? የለም። አይገቡማ። ምክንያቱ እውነት ሲኖር ነው። እኛ እውነት ስላለንም ነው ደፍረን እዛ ስንገባ ያው ለማውራት። ምክንያቱ የሚነገረው ሀሳብ ይፈሩታል። የእግዚአብሔር ቃል ነው የሚነገረው፣ በማስረጃ ነው የሚነገረው። እነሱ ሀሜት ነው የሚያወሩት። ስለዚህ ሀሜት ከማስረጃ ጋር እኩል ሊቆም ስለማይችል አያስወሩ። በየደቂቃው ሚት ያደርጋሉ፣ በየደቂቃው ያስወርዳሉ። ኦኬ በየደቂቃው ሰው ያስገባሉ፣ በየደቂቃው ሰው ያስወጣሉ ማለት ነው። ስለዚህ ጀነራሊ
ኦርቶዶክሱ ምንም ባይዘው እኛ ብንገባ ባንገባ እነሱ አወሩ ተሳደቡ ምናምን ምንም የሚፈጥረው ነገር የለም። ኦልሬዲ ስለተረዳቸው እኛ አሁን ፐርፐዝሊ እዛ ምን ሄደው ማንን ነው ምስኪን ዝም ብሎ በጭፍን የሚከተላቸው ፕሮቴስታንት ወንድም እህቶች አለ። ኦኬ ጌታ ራሱ ከዚህ በረት ያልሆኑ በጎች አሉኝ አላቸው ማለት ምናልባት በእነዚህ አይነት ሰዎች ማታለል ተሸፍነው የሚጓዙ ሊኖር ይችላል። አሁን ይሄ ሰው ኦርቶዶክስ ነኝ ግን ገብቶኛል ብሎ በማስመሰል ከኦርቶዶክስ ራሱ እየወጡ እንዳሉ ለማስመሰል ፖለቲካ የሚሰራ ሰው ነው። ግን ምንም ስለ ክርስትናው መውቀት እንደሌለው ምናምን ማሳየቱ እዛ ላሉ ፕሮቴስታንት ወንድም እህቶቻችን አይ ኦፕኒንግ የሆነ ወይም ደግሞ አይናቸውን የሚከፍት ነገር ይገኛል ብለን ስለምናስብ ነው። ስለዚህ አሁን ይህን ሰው ምን አይነት ሰው እንደሆነ በጥቂቱ ታይቷል ማለት በጥቂቱ ታይቷል። በማስረጃ ሳይሆን ዝም ብሎ የታክሲ ተራ ምናምን እያሉ ሰዎችን መሳደብ እንጂ እውቀት ኖሮት እንደማያወራት ተገለጠ ማለት ነው። ከአሁን በኋላ ይሄ ሰው እኛ ቤት ከመጣ እንጂ እሱ ቤት ከፈተ የሆነ ቤት የፕሮ ቤት ገባ ምናምን ዊ ዶንት ኬር ማለት ነው። ኦኬ እነሱ የሚከተሉ ሰዎች አሁን ከዚህ በኋላ በጭፍን እሱን እንከተላለን የሚሉ ሰዎች ካሉ ኦልሬዲ ሆርስ ምንድነው የጋሪ አይነት እይታ ያላቸው ናቸው ማለት ነው። እነዚህ ምንም ቢመጣ ሊያነቃቸው የሚችል አካል የለም። ውሸታም መሆኑ ተገልጦላቸው ማለት ነው። የሚከተሉት ካሉ ምንም ማድረግ አይቻልም። እዚህ መጥተው ግን እውነት አለኝ ካለ መወያየት እንዲችል እድሉን ከፈትንለት። ሌሎቹም መጥተው ስለሱ መሞገት የሚችሉ ካሉ ገብተው እንዲሞግቱ እድሉ ፈቀድንላቸው፣ ከፈትንላቸው ማለት ነው። ያ ለዛ ነው የገባ ነው እና በዚህ መልኩ ተረዱት ለማለት ነው። መረዳትም አለባችሁ። እውነታው ይሄ ስለሆነ እውነታው ነው። ምንም የሆነ ድምጽ ሰማን። ደጅነ በሚገባ ዮሐዴና ዮባ ደግሞ አንድም ሁለትም ናቸውና ተረዷቸው። በቅጥነት ነው ሁሉ የድሮ ነው። አንተ ደጅ ምናምን ስማ፣ ኧረ ጨዋታዬን አታምጣው፣ የማይኩን ጨዋታ ተው። ኧረ ሸንኮራ የማይኩ ጨዋታ እያመጣው ነው። ናትሻ ተው። እሺ ምንም አላልኩም እኮ። ምን እያልከ ነው? የሰውየው ንግግር እንዳላወራ እንዴት ነበር ያለው? ምን ይመቻቸው እና ዮባ ሰላም በደና ድሮ የዮባን ስልችት ያደረገው ጥያቄ ከፕሮቴስታንት የሚመጣ ማለት ነው። አሁን ብትሞት ዮባ አረ ልጅ ሳገባ እንትን ቪዲዮ ላይ ትሽላልሽ የሰራውበት አልሞትም ዮባ ቢላይክ ገና ልጅ ወልዳለሁ አልሞት ዮባ አሁን ባትበላስ ምን ትሆናለህ ብለህ ጠይቅልኛ። በአፉ ምግብ ስለያዘ ምን አሁን ባትበላ አሁን ባትበላ ምግብ ያለሽ አቋም ጠይቅልኝ። ዲያቆን ግን ፍቅር ቀነሱ። በዚህ ላይ ጣል አረጉኝ ጠፉ። ምን ነው? ኧረ እኔ እኮ ታውቃለህ ሁሉንም የምወድ ሰው ጥሩ ሰው ነኝ እኮ እኔ። ሲጀምር አንተን ተማምኜ ጌም ልጀምር ነበር። አንተን በቃ እንደማትኖር አወኩ። አበባዬን ነው አበባዬ ሲስ እኮ ነው አበባውን አፈቀን ይናቱ አበባዬ እንዴ ስማ እዮባ ሰማ ምን እንዳለ አንተን ተማምኜ ሾርኔ እኮ ነው። እና ሰዎች በቃ እኔ ሉጣ መሰለኝ። ፕሮቴስታንቶች የምትገቡ ካላችሁ እስቲ አንድ ቁጥር ጣፉልን። ግን ይኸው የመጨረሻውን ጥያቄ እናቀርብላችሁ። ናቱ አቤት። ኧረ እባክህ ሰው ተቀበል፣ ወሬውን ትተህ ማን ልቀበል? ተቀበል እንጂ ምንድነው ወሬው? እስቲ አንድ የሚጽፈው እኔ ነኝ። አንድ እየጻፍኩ ያለው ደግሞ ሰውየው ሊቅ ነኝ ሲል ማህሌት እንገናኛል ሹ አሉ። ዮሐድዬ ኧረ ጥያቄ ተሰባ ነበር ማድረክልኝ ዮሐድ ወይ ምን ሆነ ነው ቪዲዮውን ማትልከው?
መድኃኒዓለም ምን ይሰራልሃል? መች ላከልኝ በእናትህ ቪዲዮ። አይ እኔ በነገራችን ላይ በዚህ አጋጣሚ ዋዲ ፎሎ አላደረጋችሁ ፎሎ አድርጉት። ከ100K በላይ መድረስ የሚገባው ወንድማችን እግዚአብሔር መሆኑ ነው። አዎ አይ ቪዲዮ ሰርቼለታለሁ። ቪዲዮውን ኤዲት ራሱ እንዲያደርገው ፈልጌ ሰጥቼው እስካሁን ድረስ አልሰጠኝም። እና ውዶች ዋዲዬ ቻሌንጅ ጀምሩ። ለሱ ማስታወቂያ ሰርተ ከዛ እሱ ነው ኤዲት አድርግ የምትለው። አይ ታዲያ አይ ኤዲት አልችልም። አስከፍል የዋዲ አስከፍል እና በጣም የምንጠቀምባቸው ሰዎች አሉ። ዲያቆን ናታኒም፣ ዮዋድዬ፣ ዲያቆን መኳንንት፣ አንቲሽ በቃ ፎሎ መደረግ ያለባቸው ሰዎች ናቸው። ባሩክ፣ ዮኒ ፓፓ፣ እኔስ እውነት ኢዮባስ በጣም ኧረ ተው ችግር የለውም አጠቅምም እያልከኝ ነው። ችግር የለውም። ስለ ኢዮባ ምን አገባኝ? ለራሱ ያወራ። መቋቋም አልችልም። ሄሎ ዋዬ ሰላም ናችሁ? እንጀራ የሚል የለም እያላችሁ ነው? ኧረ አለ አየነው እኮ እንጀራ። አይ እንትኖች ያውቃሉ እንዴ? በብሉይ ኪዳን ምናምን እስራኤላውያን እንጀራ ያውቃሉ እንዴ? እንጀራ ባያውቁም በኢትዮጵያን አውድን እኮ ነው የሚጻፈው። ግዴታ የእነሱ ቻፓቲ ካሉት ቻፓቲ ብሎ እንዲጻፍ ፈልገህ ነበር? እንደዛ ፈልጋለሁ አላልኩም እኮ ፓፓ። ግን እንጀራ አያውቁም አይደል? እንጀራ የሚባል አያውቁም አይደል? እንጀራ ባያውቁም በተለያዩ መልክ ቢሰሩት ዳቦ ቢሆንም በኢትዮጵያውያን አውድ ሲጻፍ ግን ሲተረጎም እንጀራ ተብሎ ተጽፏል። ይሄ ደግሞ 4 ቦታ ላወጣልህ እችላለሁ። ስለዚህ የትርጉም ጉዳይ ነው ማለት ነው። የቃላት የትርጉም ጉዳይ ነው ማለት ነው አይደል? ግን እንጀራ የሚል አለ የለም? አለ፣ በአማርኛማ አለ። እና ዘፍጥረት ላይም ላሳየህ እችላለሁ። እሱ በብሉይ ኪዳን ግን እውነተኛ እኛ የምንለውን እንጀራ ሳይሆን ለእኛ በእኛ ኮንቴክስት በእኛ ቋንቋ ተተርጉሞ እንጀራ ተብሎ ተቀምጦልሃል በቋንቋው። ስለዚህ መሰዊያውን በእኛ ቋንቋ ደግሞ ምን አልነው? ታቦት አልነው። ችግር አለው? ቅር አለ እኮ። እኛ ደግሞ ማንቀበለው ለመሰለ ታቦት ማንቀበለው ሰው ሰራሽ ስርዓት ስለሆነ፣ ሰው ሰራሽ ስርዓት ደግሞ በክርስቶስ በመጋረጃው በደሙ ተቀዶ ስላለፈ ብሉይ ኪዳን ስለሆነ አንቀበለውም። ሐዋርያት ያስተማሩን ጳውሎስ ያስተማረን ይህ ስለሆነ ማለት ነው። ሰው ሰራሽ ስርዓት አትቀበሉ ብሎ ስላስተማሩን ነው። ለዚህ ደግሞ ግልጽ የሆነ ቃል ላወጣልህ እችላለሁ። ራስህን ታነበዋለህ። ሰው ሰራሽ ስርዓት ቆይ የኛ ባይዘዊ የመሰዊያ ስርዓታችን የቅዱስ ቁርባን ስርዓታችን ሰው ሰራሽ አይደለም። በማቴዎስ ወንጌል ምዕራፍ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐሙስ ዕለት የሰራው የጌታችን ስርዓት ነው። ሰው ሰራሽ መሆኑን ግን እስቲ አንተ አሳየኝ። ባይሆን የቅዱስ ቁርባን ስርዓት ሰው ሰራሽ መሆኑን ላሳየህ። እሺ ላውጣልህ። ለምሳሌ አንዱ ለምሳሌ በብሉይ ኪዳን የነበሩ ሰው ሰራሾች እኔ በብሉይ ኪዳን አላልኩም። ግርዛት አንድ ያስጨርሰኛ ላውራ። ለምንድን ነው አንተ ብቻ የምትለው? ግርዛትም ሰው ሰራሽ ነው እያልከን ነው ወንድም አለ። ግርዛትም ሰው ሰራሽ ነው። ላነብልህ ነው። አንተ ተገርዘሃል አሁን? ተገርዘሃል አሁን? እሱ ራስህ እሱ አይመለከትህም። አይ ተገርዘሃል አልተገረዝክም? መልስልን። ግዝረትን የሰጠው ማን እንደሆነ እኔ ያሳያለሁ። ሰው ሰራሽ ነገር አይቀበልም፣ አይገረዝም። ሰው ሰራሽ ነገር አይቀበልም ማለት ነው። በብሉይ ኪዳን እግዚአብሔር ሰጠ አይደል? ለአብርሃም በአዲስ ኪዳን ግን አይሰራም አይደል? ቆይ በብሉይ ኪዳን የማን ስርዓት ነው ይሄ ስርዓት? የእግዚአብሔር ነው። ስለዚህ ሰው ሰራሽ ለምን አልከው? ቆይ ልንገርህ። እግዚአብሔር ከሰዎች ጋር በዛ ሰዓት የሚገናኘው ክርስቶስ መስቀል ላይ ከማደሩ በፊት በሰው ሰራሽ ስርዓት ስለሆነ። አይ ግዝረቱ የማን ስርዓት ነው አልኩ? እግዚአብሔርን የሰጠው አልከኝ አይደለ? ግን እግዚአብሔር በብሉይ ኪዳን በሰው ሰራሽ ስርዓት ነበር በብሉይ ኪዳን የሚገናኘው። አዲስ ኪዳን ግን በመንፈስ ነው የሚገናኘው ከኛ ጋር። ኧረ እኔ እግዚአብሔር በምንድን የሚገናኘው አላልኩም። እግዚአብሔር ነው የሰጠው ወይስ ሰው ነው የሰጠው? ይሄንን ስራ እግዚአብሔር ነው የሰጠው። እግዚአብሔር ነው የሰጠው። ለምን ሰው ሰራሽ አልከው?
ሰው በሚሰራው ስርዓት ነበረ ከእግዚአብሔር ጋር የሚገናኘው፣ በመንፈስ አልነበረ። ሰው ሰራሽ ማለት ሰዎች ከራሳቸው አመንጭተው የሚሰሩት ከእግዚአብሔር ያልሆነ ማለት አይደለም። አይደለም። እሺ እግዚአብሔር ትእዛዝ ይሰጣል። እነሱ በሚሰሩት ስራ ከእግዚአብሔር ጋር ግንኙነት አላቸው። አሁን ግን ክርስቶስ በሰራው ስራ ነን ከእግዚአብሔር ግንኙነት ያለን። አዎ ክርስቶስ በሰራው እኛም እናምናለን። አዲስ ኪዳን የተባለው ለዛ ነው። ጎበዝ በቃ በግዝረት ነው አላልንም። እኛም እግዚአብሔር በሰራው ስራ ነው ብለናል። አሁን ግን ጥያቄው ምንድነው? ሰው ሰራሽ ስርዓት ላሳያችኋልክና ግዝረትን በብሉይ ኪዳን አመጣ። ለምሳሌ በብሉይ ኪዳን ስርዓቱ የማን ነው? ማን የሰጠው አልኩ? እግዚአብሔር አልከኝ። እግዚአብሔር የሰጠው ከሆነ ሰው ሰራሽ እንዴት ይባላል? ሰዎች በራሳቸው አመንጭተው የሰሩት ስላልሆነ እግዚአብሔር የሰጠው ከሆነ እንዴት ሰው ሰራሽ አልከው ነው ጥያቄ። እሺ ታቦት ማን ነው የሰራው? ታቦት ጋር ትሄዳለህ። ቆይ እሱንም እንዴት እንደሆነ እግዚአብሔር ግዝረት በሰው እጅ ነው የምትገረዘው እንጂ ሚካኤል ነው እንዴ ወርዶ የሚገርዝ? ታቦትም እግዚአብሔር ነው የሰጠው። ለሙሴ ሲያዘው ላሳየ፣ እንዲህ ስራ እያለ ሲያዘው ላሳየ። አውቀዋለሁ። እግዚአብሔር ትእዛዝ ሲያወጣ ሰው ይሰራል አይደል እንዴ? ሰዎች ሊሰሩ ይችላሉ፣ ግን ስርዓቱ የማን ነው ነው? ስርዓቱ አሁን ያ ስርዓት አይጠቅምም ነው የምልህ። የትኛው ስርዓት? የብሉይ ኪዳኑ? ልክ በብሉይ ኪዳን ሰው እግዚአብሔር ሲያዝ ሰዎች ያደርጋሉ አይደለ? ጎበዝ። አሁን የብሉይ ኪዳኑ አሁን ቆንጆ መጣ። የብሉይ ኪዳኑ የመቅደስ ስርዓት አይጠቅምም አሁን። እሺ ላንብብልህ። ለምን? ይሄው ተስማማው ካንተ ጋር። ይሄው የብሉይ ኪዳኑ የመቅደስ ስርዓት አሁን አይጠቅምም። እሺ እና የማይጠቅመው ለምን እንደሆነ ታውቃለህ? ሐዋርያው እንደዛ ብሎ ስላስተማረን። ቆይ መስማማትም አይቻልም እንዴ? ተስማማው ካንተ ጋር። አይጠቅምም። የብሉይ ኪዳኑ የመቅደስ አገልግሎት አሁን የለም፣ ተሽሯል፣ በክርስቶስ ተሽሯል። እና አሁን የትኛዋ ቤተክርስቲያን ናት እንስሳ ስትሰዋ ያየኸው? የትኛዋ ቤተክርስቲያን ናት የዋኖስ ደም ስታቀርብ ያየኸው? በቃ የለም። የብሉይ ኪዳን የመቅደስ አገልግሎት አሁን የለም። ስለዚህ የምታወራው ወሬ እንደው ብቻ ማቃትን የብሉይ ኪዳን ላወራ ካልሆነ በስተቀር የማንቀበለው ነው እያወራ ያለው። አሁን እኛ የምናገለግለው አሁን በክርስቶስ ካገኘን በኋላ መዳንን ካገኘን በኋላ ያለ አገልግሎት ነው። ሐዋርያ ቅዱስ ጳውሎስ መሰዊያ ያለን ሲል የብሉይ ኪዳኑ መሰዊያ ሰው ሰራሽማ የምትቀበሉት እናንተ ናችሁ ኦርቶዶክሶች። ለምሳሌ ታቦት ሲያልፍ ትሰግዳላችሁ። ለእግዚአብሔር እንሰግዳለን። ምን ነው ለታቦት ነው የምትሰግዱት? ማስረጃ እስቲ አምጣ። እንዴ እያየሁ አይደለ እንዴ? በአይኔ እያየሁ አይደለ እንዴ? ታቦቱ ሲያልፍ ምንጣፍ አንጥፋችሁ እግዚአብሔር ነው እንዴ በዛ ሰዓት እያለፈ ያለው? እግዚአብሔር በሁሉ ቦታ አይደለም እንዴ? ትጠራጠራለህ? ከካህኑ ጋር ግን አይደለም ከእግዚአብሔር ላይ ያለው። እኛ ካህን ሲያልፍ ለካህኑ አንሰግድም። እኛ ለምንሰግደው ለአንድ ለእግዚአብሔር ብቻ ነው። እግዚአብሔር የተወሰነ ቦታ ነው። በዮሐንስ ምዕራፍ 4 መሰረት በእናትህ አትጩ። እግዚአብሔር የተወሰነ ቦታ ነው ወይ ያለው? እግዚአብሔር የተወሰነ ቦታ ብቻ ነው ያለው? አንድ እግዚአብሔር በሁሉ ቦታ ነው ያለው አይደለ? ለማን እንስገድ? ለየትኛው እንስገድ? በምን አወቅ እንዴ? ነበርኩኛ ኦርቶዶክስ ነበርኩኝ እኔ ራስ እኮ። ስለዚህ አንተ አየህ የአምልኮ ስግደት እየሰገድክ ከሆነ ተሳስተሃል። ተመለስ በንስሐ። አልመለስም። ስግደት ወርሺፕ ለመሰለም አልመለሰው። ልንገርህ አሁንም ይኸውልህ ሚዩት አደርጋለሁ። ኤርሚ ሰርቫንት በጣም ተረጋጋ። በጣም ትጮሃለህ። ፕላስ የምታወራውን አታውቅም። እሺ ትጠይቅና ራስህ እኮ ነው የምትመልሰው። ጠያቂው ራስህ፣ መላስ ራስህ ነው። የጠየኩህ እኔ ሲጀመር እንድጠይቅህ ምድል አልሰጠኸኝም። ይልቁንስ ልጠይቅህ አንተ ለምሳሌ መካነ ኢየሱስ ነህ አይደል? አንተ መካነ ኢየሱስ ነህ አንተ አይደለ? አይደል? ለምሳሌ መሰዊያው ቅድም ጥያቄ ጠይቄ ነበረ ማለት ነው። ምን ጥያቄ ጠይቄ ነበር? እውነተኛ የጌታ ስጋና ደም ከሆነ በብሉይ ኪዳን ያ ሕይወት የማይሰጠው የኮርማና የፍየሎች ደም የነካው መሰዊያ የተቀደሰ የሚሆን ከሆነ አሁን ደግሞ እውነተኛ የጌታ ስጋ ደም ያረፈበት የተቀደሰ አይሆንም? የከበረ አይሆንም? የከበረ አይሆንም? ስለዚህ የእንስሳ ደም ከጌታችን በበለጠ ነገሮችን ወይ ደግሞ እቃዎችን፣ ቁሶችን ሊያከብር ይችላል ማለት ነው አይደል?
ምን አልከኝ? ይቅርታ ተቆራረጠብኝ። የእንስሳ ደም ከጌታችን ደም የበለጠ ቁሶችን ሊያከብር ይችላል። ድገምልኝ እስቲ። ይኸው ደገምኩልህ። ድገምልኝ። ይቅርታ ተቆራረጠብኝ። አይሰማም? አይሆንም ይሰማል። ስለዚህ ይኸው የእንስሳ ደም በብሉይ ኪዳን የእንስሳ ደም ከጌታችን ከኢየሱስ ክርስቶስ ሊበልጥ አይችልም። ጎበዝ። ሊበልጥ ካልቻለ በብሉይ ኪዳን የእንስሳው ደም ሲነካው የእንስሳው ደም ሲነካው መሰዊያው ይቀደሳል፣ የከበረ ይሆናል መሰዊያው በብሉይ ኪዳን ማለት ነው። አሁን በሐዲስ ኪዳን ደግሞ የጌታችን ደም ሲነካው የጌታችን ስጋ ሲነካው ያ መሰዊያ የከበረ አይሆንም ወይ ነው ጥያቄ። ስማ መጀመሪያ ግን ኦርቶዶክስ ነበር እዛ መሰዊያ እያወራህ ያለው ኦርቶዶክስ ነበር። ላውራ እኮ ራስህን አውርተህ መልስ ራስህን ታወራለህ። ለመልስ አይደለም። ቆይ አንዴ የሆነ ጥያቄ መጠየቅ ስላለብኝ ነው። አሁን ስታወራ ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ነበርክ? ራስህን ጠይቅ፣ ራስህን ትመልሳለህ። አይደለም ኦርቶዶክስ ነበርክ እኮ። አንዴ ስማኛ። አሁን እኮ መልሱን ከመመለስ በፊት ኦርቶዶክስ ነበርኩ ወይ? እንስሳው አልክ፣ መሰዊያው ላይ ሲፈሳል አይደለ? ቆይ አንዴ ማድረግ አለብህ። እንስሳው አልክ። ቆይ አንዴ አስጨርሰኝ። እሺ መልሱን ስትመልስ ሚውትን አንሳ። ከአንተ ጋር መጨቃጨቅ ይደክማል እኮ ፓፓ። ኦርቶዶክስ ነበርኩ ወይ? ቆይ የእንስሳው ደም በመሰዊያው ላይ ሲፈስ አለ። እሺ ኦርቶዶክስ ነበርኩ ወይ? ነበርኩ ስላልክ ማለት ነው ነበርኩበት ብለሃል። የምጠይቀህ ጥያቄ ስላለ መጀመሪያ ቆይ አንዴ አስጨርሰኛ እኮ መጀመሪያ ኦርቶዶክስ አንዴ የጠየቀው ይሄ ልመልስልህ። እሺ አሁንም ሚውት አደርግሃለሁ። ኦርቶዶክስ ነበርክ? አሁን ግን ካነሳ ሚውት አወርድሃለሁ ታች። እሺ ሚውት አንስተህ ሌላ ወሬ የምታወራ ከሆነ ማለት ኦርቶዶክስ ነበርኩ ብለሃል። ነበርክ ኦርቶዶክስ? ነበርኩኛ። ክርስትና ስምህ ማን ነው? ከዛም ጠይቀህን ጥያቄ ትሰማለህ። አልነግርህም። ንገረኝ። አይዞህ አልነግርህም። ስለማለት ፈልግ አልነግርህም። ታስታውሰዋለህ? ታስታውሰዋለህ ክርስትና ስምህን? አልነግርህም። አስታውሰዋለሁ፣ በደንብ አድርጌ አስታውሰዋለሁ፣ አውቀዋለሁ። እርግጠኛ ነኝ እኮ። ንገረና። አልነግርህም። ለምን እነግርሃለሁ? በምን እንመንህ? ኦርቶዶክስ ነበርኩ አላልክም? ንገረን። ኦርቶዶክስ እንደነበርኩማ ልዘምርልህ እችላለሁ። በግዕዝ ትችላለህ? ልዘምርልህ እችላለሁ በግዕዝ ከፈለግ። አይ በግዕዝ የዘመረ ሁሉ ኦርቶዶክስ አይደለም። ለምን? ግዕዝ ቋንቋ ነው። በግዕዝ ስለተዘመረ አሁን ልንገርህ ኦርቶዶክስ መሆኔ ለምንድን ነው ማወቅ የፈለግከው? እስኪ አዕማደ ምስጢራት ስንት ናቸው እና ምን ምንድን ናቸው ንገረን እስኪ። አንድ ጥያቄ ጨምርልን። አሁን ስማ ንገረን። አንዴ ስማኛ፣ ከፈለግ አውርደኝ። እሺ እየሰማሁ ከፈለግ አውርደው። የክርስትና ስሙን ኤርሚ ጥሩ ሰው ነው እንዴ? ከፈለግ እወጣልሃለሁ። አንዴ ስማኛ መጀመሪያ። ኤርሚ ጥሩ ሰው ነው፣ እሰማሃለሁ። ኧረ ይኸው ጸጥ እኮ መጀመሪያ ያልከው የእንስሳ ደም ሲፈስ መሰዊያው አይደለም። መጀመሪያ አንድ አስጨርሰኛ። ክርስትና ስምህን ንገረን። እኛ አናምንም። ኦርቶዶክስ ነበርኩ ብለሃል። አልነግርህም። ምን የት አውቀህና የምነግርህ? እሺ በግዕዝ ዘምርልን። እሺ ቆይ አንዴ እስኪ መጀመሪያ የጠየቁን ጥያቄ አንዴ ቃል የለህም ለኔ? የለኝም፣ ይቅርታ ቸኩዬ እኮ ነው። በግዕዝ ዘምርልን። ጠፋ ከዚህ ናቲ ኖ አትውጣ። ቆይ ትምህርቱን አውቃ ነው የወጣው። እንትን ቤተክርስቲያን ተሳስታለች። ኖ የጠየቀው ጥያቄ አለ አይደለ? ቆይ እስኪ ከኔ ጋር አውራ። ቆይ ኖ ቤተክርስቲያን ተሳስታለች። ቆይ ቶኒ ስሙ ይቅርና እስኪ ትምህርቱ ላይ ብናወራ ብዬ ነው። ቶኒ ወደዛ ከመሄዱ በፊት ይንገረንና ወይ ደግሞ በግዕዝ ደግሞ ወይ ደግሞ ይዘምርልን። አይኋዴ አንዴ ጨርስ። አንዴ ስማ፣ መጀመሪያ ስማ። ጠየቅ አይደለ? ኤርሚ ጥሩ ሰው። እሺ ኤርሚ ይሰማል። እንግዲህ ለሆስቱ ምናልባት ታከብራለህ ብዬ ይሰማል። ይሃድ ነው። እሺ ስለዚህ አዎ ነኝ እኔ። ወይ የክርስትና ስምን ወይም ደግሞ ግዕዝም እዘምርላችኋለሁ ብላል። እርግጠኛ ለመሆን ማለት ብዙ ሰዎች ነበርን እያሉ ስለሚዋሹ ለማረጋገጥ ወይ ግዕዙ ዘምርልን ወይም የክርስትና ስምን ንገረን። ትልቁ
ገብረ ማርያም እኛ ባይዘወይ የክርስትና ስምህን ብቻ ተናገር ብለን ስማ፣ አስመራ ገብረ ማርያም እየሰማኸኝ ነው? አስመራ ስለተጠመቅኩ ስማ፣ አስመራ ነው የተጠመቅኩት። እየሰማኸኝ ነው? አስመራ ነው የተጠመቅኩት። ኦኬ። እናት አባቴ ኦርቶዶክስ ናቸው። እየሰማኸኝ ነው? አዎ እየሰማሁ። አስመራ ገብረ ማርያም ቤተክርስቲያን ስለተጠመቅኩ ገብረ ማርያም ተብሎ ተሰይሜያለሁ። ገባ? መቼ በልጅነት ነው የተጠመቅከው? በልጅነት ያው 19 ዓመት እያለህ? ኖ 1983 ቀኑ ነው የነገርኩህ ያለሁት። ከቤተክርስቲያን ከወጣ ስንት ጊዜ ነው አሁን? 16 ዓመት። 16 ዓመት ነው? እስቲ አባታችን ነው በል እያሉ ነው። እስቲ ኮመንት ስለምናከብራቸው እስቲ በልልን። ከዛ በግልጽ ናትዬ ይቅርታና ገብረ ማርያም የተባልኩትኝ ማርያም ቤተክርስቲያን ስለተጠመቅኩ ነው እኮ ያለው። ሰምተኳል? ኖ እንደዛ ነው እንዴ? ቤተሰቤ ቆይ አንዴ። አዎ እንደዛ ነው ያለው። ማርያም ቤተክርስቲያን ስለተጠመቅኩ ገብረ ማርያም ተባልኩ ነው ያለው። እንዳለ እዛ የተጠመቁት ገብረ ማርያም ነው ስማቸው በለኝ። ኖ ስማኛ አንዴ። አሁን ለምሳሌ እስኪ አባታችሁ ነው በልልን እስኪ ኤርሚ በአማርኛ። ስላሴ የተጠመቀ ሰው በብዛት ችግር የለም አባት ነፍስ ነው የሚያወጣለት። ግን አንዴ ስማኝ፣ እኛ የሰማይ ነው ችግር የለውም እንትን በልልን። ለምንድን ነው እናንተ ነው የምታወሩት? እኔ ነኝ የማወራው ማለት አመንህ ኤርሚ አመንህ። አሁን አባታችሁ ነው ይበልልን የግዕዙን መዝሙር። ከዛ በቃ ወደ አንተ ሀሳብ በዛው ትሄዳለህ። ሁለቱም በልልን። እሺ ያ ከማለቴ በፊት አይ እንትን እያለ ሚዩት አድርጉለት ይስማል አይደለም። ያ ከማለቴ በፊት ማለት ይዘምር። ቅድም ቆይ አንዴ ቆይ አንዴ ቆይ አሁን ዘሰማያት ትምጻ መንግስት ከማለቴ በፊት አንዴ ስማኝ። እየገለጽ ይረፋ የሰማይ ነው ኮሽ ሲል ይሰማል። ኧረ በእናትህ ስትገልጥ ማለት ነው። ፎር ዩር ኢንፎርሜሽን ስትገልጥ ይሰማል። ቆይ አንዴ በቃ ቶ አባታችን ነው ቶ እሺ ቶነ የግዕዙን መዝሙር በልልን የግዕዙ መዝሙር አባታችን ገልጠህ አንዴ መጀመሪያ ያወራው ነገር አለ። ቶ እናንተ ያላችሁት ብቻ ነው የሚሆነው ወይስ እኔም አንዴ ቃል ልሰጠኛችሁ? ላወራው እሺ ሐሳብ ይስጥና መዝሙሩ ስለምንፈልገው ችግር የለውም። ሐሳብ ይስጥና መዝሙሩን ትቀጥላለሽ። አጠር አድርገህ ቀጥል። እሺ ለምሳሌ የቅድሙ ናታኒም ደጋግሞ ስለጠየቀኝ ማለት ነው መካነ ኢየሱሶች ታቦት ትቀበላላችሁ ብለህ እንደገና ደግሞ መልሰህ መሰዊያው በክርስቶስ ደም አንዴ እሱን ጥያቄ በክርስቶስ ደም እንዴት አይቀደስም አልክ? የክርስቶስ ደም መጀመሪያ ጠረጴዛው ላይ አይደለም እንደፋው። እሺ እኛን የምንበላው እኛን ደሙ የምንጠጣው። መሰዊያው በብሉይ ኪዳን እንስሳው ታርዶ መሰዊያው ላይ ሊደፋ ይችል ይሆናል። መሰዊያው ደግሞ ለመሰዊያው ላይ አይደለም። በብሉይ ኪዳንም ቢሆን የኃጢአት ስርየት መሰዊያ ይቀርባል፣ የምስጋና ይቀርባል፣ የስለት ይቀርባል። የተለያዩ አጀንዳ ይዞ ሰው ያቀርባል። አሁን አንተ እንደ ብሉይ ኪዳን መልሰ መሰዊያው ላይ የጌታ ደም እንዴት አይቀድሰውም ትላለህ? ምን አይነት አስተሳሰብ ነው ይሄ? ነው ሰው ሰራሽ ስርዓት ያልኩ። በቃ አሁን ወደ እሺ በቃ በጣም ጥሩ መልስ ነው ሰተናል። አሁን በቃ ኤርሚ ሰማን መልስ ሰጥተዋል። የሚገርም መልስ ነው። ቴንኪው። አሁን መዝሙሩን በልልን የግዕዝ መዝሙር ቀጥል። እናንተ ጨዋታ ላይ ናችሁ ያላችሁት። አይ ጨዋታ ላይ አይደለም። መልስ ስትመልስ ሰማንህና ምን አረግን መሰለ? ና እንጂ ወንድማችን መዝሙሩን ላሻለው መዝሙሩ ትላለህ። መዝሙሩ ልጁስ ትላለህ። ልጁ ገብረ ማርያም ቲክቶክስ ማርያም ቤተክርስቲያን ተጠምቆ ገብረ ማርያም የሆንከው ልጅ ና እስኪ በእናትህ። ኧረ ተው በጣም ያሳዝናል። ግን ዮሐንስና የፍየል ደም ሰውን ሁሉ የሚቀድስ ከሆነ እንዴት የክርስቶስ ደም
ሰውን የማይቀድስበት ምክንያት ምንድነው? እኔ በጣም ነው የሚገርሙኝ እነዚህ ሰዎች። ሰማንትሽ ገብረ መንፈስ ቅዱስ ቤተክርስቲያን ቢጠመቅ ማን ነው ስሙ የዚህ ልጅ? አረ ሊረዝም ነው አንተ በእናትህ ይመቻት። አረ ናዘም ገብረ መንፈስ አረ ዛሬ ይለያል። ስማ ምንድነው አሁን የብሉይ ኪዳኑ ደም መስዋዕቱን ይቀድሰዋል አለና የአዲስ ኪዳኑ ግን ሊቀድስ አይችልም በጭራሽ አለ። ማስረጃ ባይሰጥም እኛ ግን እንሰጠዋለን። ዕብራውያን መልእክት ምዕራፍ 9 ከቁጥር 22 ላይ ምን ብሎ ይናገራል? እንደ ሕጉም ይላል ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም እንደተባለ ሰምታችኋል እያለ ይናገርና የሚነጹት ነገሮች ከደሙ የተነሳ ማለት ነው። ቁጥር 21 እንዲህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደሙ ነበረ የሚቀድሳቸው ዕቃዎቹንም ጭምር ማለት ነው በብሉይ ኪዳን። ቀጥሎ 23 ላይ እንዲህ ይላል፣ እንዲህ በሰማያት ያሉትን የሚመስለው ነገር በሰማያት ያሉት ጭምር ሊቀድሳቸውና ሊያነጻቸው የሚገባ የክርስቶስ ደም ያስፈልግ ነበር ይላል። ስለዚህ የክርስቶስ ደም እንኳን ዕቃዎችን ንዋያቶችን የተቀመጠበትን ይቅርና በሰማያት ያሉትን ጭምር ሊያነጻ የሚችል ደም ነው እና እንዲህ ማክፋፋትና መናቅ የጌታን ደም ከአጋንንት የሆነ ሀሳብ ካልሆነ በስተቀር ብሉይ ኪዳን ይቀድስ የነበረውን ነገር እንኳን መቀደስ ካቃተው ለወጡ ስብሐትና የምታመልኩት ጌታ ዞር ብላችሁ ልትመለከቱት ያስፈልጋል። በጣም ቃሎት ያሰማለን። ያለ ዋይዲ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። በሁለተኛው አካውንት ልመለስ ምናልባት ካስገባችሁኝ። ችግር የለውም በዚህ አውራ። እሺ ከዚህ በፊት መተህ ታገለግለን ነበረ አውደ ወንጌል በሚል ቴሌግራም ላይ ካስታወስክ ምናልባት። እሺ ትብብራችሁን እንፈልጋለን። ግሩፓችን ሀክ አደረጉብን እና አሁን የማይገባ ነገር እየለቀቁብን ነው። ሀክ አድርገውብን ማለት ነው እና ወደ 52,000 ምናምን ሜምበር ነበረው። እንግዲህ ብዙ አገልግሎት ይሰጥ ነበር የተወሰነ እንደምታውቀው እዚህ በተመት ላይ የሚሰሩም ሰዎች እና አኬ እና አቡ ዘማሪያም ብዙ ኮርሶች ሰጥተውናል። አሁን ላይ ግን በቃ በምንም አይነት መንገድ ሊመለስልን አልቻለም። ግሩፑ ከቁጥጥራችን ውጪ ሆኖ ይሁን እንኳን የፖርን ቪዲዮዎች ይለቀቁበታል አሁን ላይ ግሩፑ ላይ እና አሁን በቃ ወደ ቲክቶክ መተናል። አዲስ አካውንት ከፍተን አገዛችሁን እንፈልጋለን። ችግር የለውም በቃ በውስጥ አውራኝ ትናንት እንደውም ላይቭ ላይ እየተናገርን ነበረ ስለ ግሩፑ ምናምን። ኤኒዌይስ ችግር የለውም በውስጥ አውራኝና ማለት ካለብንም እንተጋገዛለን። ምንም ችግር የለውም። በከፈት ነው በአዲሱ በአውደ ወንጌል በሚለው አካውንት ልምጣና አንዴ ምናልባት እዚህ ውስጥ ያሉም ሰዎች ፎሎ ካደረጉም ብዬ ነው። ና ችግር የለውም ና። መልካም እሺ። ሰዎች በቃ ስማ ናቱ ቤት ከሆንክ ወይ አንተ ክፈትና አንተ ጋር እንምጣ ወይ እንደዛ እናድርግ። ደቂቃ በሽቃድ ሄዱጣና እስከዛ ምናምን እንትን በላቸው። እሺ ቻርጅ ላድርግና ሰክቼ አስተካክዬ እንትን ልበላችሁ። ኦኬ እሺ ክፈትና እንትን ኮስት ምናምን ነው ይገብተን አክቹአሊ ያን ያክል እንደዛም ራሱ ላይ ይችላል። በርግጥ ውጭ እኮ ነን የሆነ ቦታ ነን። ምን አባ ነው ሲደወል ለማታነሳው መቼ? አረ በጣም ከባድ ሰው ነህ። ጠዋት ነው
ያው ቤተክርስቲያን ነበርን አልሰማሁትም። እሺ ይኸውልህ ከዮኒ ጋር መዋል ጀምረሽ በጣም እንትን ብለሻል። ይሁን ዮኒማ ዮኒ ተዋት እናት። እሺ ብቻ ሊሄድባት ነበር። ሁላችሁም አብራችሁ ናችሁ እንዴ? አተነካካይ እንዳልሄድባት እባክህ ትደውልላት ያለችኝ። ቆይ እዚህማ አልናገሩም። እደውልላት። ኧረ አይደለንም እንደው እሺ እንትን አውደ ወንጌል የሚለውን እንትን አድርጉት። እሺ ፎሎ አድርጉት ሁላችሁም። በቴሌግራም በጣም የሚያገለግሉ የነበሩ ናቸው እና ሀክ ተደርጎባቸው አሁን ወደ ቲክቶክ መጥተው ነው እና ይህ አዲስ አካውንታቸው ነው። ፎሎ አድርጓቸው እሺ ሁላችሁም እዚህ ውስጥ ያላችሁ ምናምን እና ሰዎች እኔ ወይ ቀድሜ ሉጣ ምናምን እና ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። የከፈተ ሰው ያለ አይመስለኝም እና እንከፍታለን። አውደ ወንጌል ማለት ግሩፕ ነው፣ የቴሌግራም ግሩፕ ነበረ። ከዛ እንትን ተብሎ ነው እሺ ሀክ ተደረገባቸውና ቴሌግራም ግሩፓቸው ሀክ ተደረገባቸውና የማይሆን ነገር ነው የሚፖስትበት ማለት ነው። አይ ቲንክ ቴሌግራም መሰለኝ ትላንትና እያወራንበት ነበር ላይቭ ላይ። ኤኒዌይስ ግን ይሄን አካውንት ፎሎ አድርጉት። በዚህ ዝናብ ወዴት ነው? ዝም ብለህ አስተምረን። ይመቻችሁ። ግሩፕ ላይ ደግሞ የሌላችሁ ልጆች ግሩፕ ላይ ትምህርት እየተማማርን ነው። እኔ ላይ ባዮ ላይ አለ። እሺ እኔ ባዮ ውስጥ ፕሮፋይል ውስጥ ግቡና እኔ ውስጥ ማለት ነው። ግሩፕ ላይ ደግሞ ቴሌግራም ግሩፕ ላይ ጆይን በሉ። አውደ ወንጌል የሚለውን አካውንት ፎሎ አድርጉ። እዚህ ውስጥ ያለ ዮሐዴን ምናምን አንትሽን ቶኒን ሁሉንም ፎሎ አድርጉ። አይ ፍርዬ እኛ ጋር ዝናብ አይደለም። አይም ሶሪ ይሄንን ስናገር በጣም አሁን ወጥቼ እኔ የአይሁዶቹን እንጀራ ልፈልግ ነው። አሁን አትከልክሉ። ናቲ አንተ የአይሁዶቹን እንጀራ ፈልግ። እዛ ኢዮብ ዘሚካኤል ፖድካስት ደግሞ የህይወት እንጀራ የሆነውን ክርስቶስ ጥሩ አድርገህ ቪዲዮ አስተምረሃልና እሱ ቪዲዮ ይለቀቃል። እኛም ለቀነዋል። ፕሮቫውን በቅርብ ይለቀቃልና ኢዮብ ዘሚካኤል ፖድካስት ላይ ታገኙታላችሁ ልላችሁ ፈልጌ ነው። ዮባንማ እንዴ ግድ ነው። የዮባን ዩቲዩብ ፎሎ ያላረገ ካለ አንድ ቁጥር ይጻፍልኝ። ጫን ብዬ ይዤው ከዛ ብሎክ የሚለውን ነው ምነካው ትላለህ። ሁሉም አለ። የዋዴም ይለቃል ከኔ በኋላ ይመስለኛል። ይሄ ዋዴ በላይነህ ጣብሽ እኔ በላይነህ በላይነን ያየ ይማራል ማለት ነው። ፔሸንሲ ስማ ናቲ፣ ኧረ ቶኒ ምንድን ነው አውራ በለው እንጂ ቶኒሻ እንዲ አውራ እንጂ አራም ፈረን እኮ እና ሊቃውንት እየመጡ እንትን የታክሲ ተራ ልጆች እያሉ ጳውሎስ ቢኖር ምን ሊሉ ነው? እንትን አንተ ሰፊ ዱንካን ሰፊ ምናምን የሚል ይመስለኛል። በዚህ ዘመን አሁን ጳውሎስ ወንጌልን ይዞ ቢወጣ መንገድ ላይ እንትን ሊሰብክ ወይ ቲክቶክ ላይ ቢወጣ ማለት ነው አንተ ሰፊ ምናምን ብሎ ነው የሚሳደበው። በጣም አሳፈሪ እኮ ነው። እግዚአብሔር ያብይን ወንጌል ነው የሚሰብከው ብልጽግናን ማለት ነው። ሁለት ቪኤት እንዴት እንይዛለን ምናምን እግዚአብሔርን አሁን ላይ ያለው ስብከት በቃ እሱ ነው። እንትን ሀብታም ካልሆን ምናምን ወንጌል አይሆንልም። በቃ መስበክ አችልም፣ መድረክ አይሰጥም። ትክክል ባይዘው እና ዮናታን የነሱ ለመተዋወቅ ያህል ታክሲ ተራ ነው የምሰራው እኔ ለምሳሌ ማለት ነው። ያው እንጀራ የምበላበት ነው። ታክሲ ተራ ነው። ያው ከናቁት እንግዲህ የናቲ ስራ እያሉ ያወሩት ከዚህ በኋላ አይ ቶኒ እንትን የመጠየቅ መብት እያለኝ እንትን ዱንካን ሰፍቼ ነው ራሴን ማኖረው ምናምን ብለዋል።
እንትን ግድ የመጠየቅ መብት አለኝ ግን ምናምን እያለ ይናገራልና እንትን የሚሰራውን ማንድን ነው የበሬ አፍ ነው አይታሰርም ነው እንደዛ ነው አይደለም? የሚያበራየውን በሬ አፉን አትሰራው። እና ቆንጆ ኮመንታየው ነው። የስራ የሚንቀው ሌባ ብቻ ነው። እውነት ነው። እንትን ከደሃ እንትን አንድ ብልቃጥ እንትን ዘይት ሽጣ 1000 ብር ከመቀበል ታክሲ ተራ እንትን ሰርታ ራሴን ማስተዳደር እንትን በጣም የተሻለ ነገር እኮ ነው። ሌባን እንትን ዳን ከማጭበርበር እግዚአብሔርን እና ከባድ ናቸው። ብስማ እነ አዲስ ላይ ያሉ ምናምን እና ዮናታን አጠገብ ያሉ ሰዎች በጣም ከባድ ናቸው። እግዚአብሔርን እንዴት እንደሚሳደባያቸው አይደል እንደ ዮናታን ራሱ እንትን ጥቁር ጉንዳን ምናምን እያለ በጣም ከባድ ነው የተወስኖ ያሉት። እግዚአብሔር ዮናታን እኮ አሁን ከፈር ይከላስ እኮ ነው። እግዚአብሔርን ዮናታን እስኪ ዳብሎ ምናምን ሲሳድብ አስበው። እግዚአብሔርን በስማ ፊቱ የድሮ ቪዲዮ ምናምን አለው ፊቱ ሲታይ እግዚአብሔር የጠወለጋ ነገር ማለት ነው። አይደለ ቶኒ በጣም ተሰምተዋል። ግን ይቅርታና እግዚአብሔር ቅድም እየሰማው ነበር እንትን የታክሲ ተራ ልጅ ምናምን ይላል ኦፌንድ ለማድረግ ማለት ነው። እንትን ወንጌል ላይ በቃ ዜሮ ገብቷል። ባይንገል እንትን ዮሐንስ ሲገባ እኮ ነው እንደዛ ማለት የጀመሩት። ባይ ዘ ወይ ዮሐንስ ሲገባ ነው እንደዛ ማለት የጀመሩት አይደለም ማለት ዮሐንስ ሲገባ በጣም እንደዛ ማለት ጀመሩ። አይ ቲንክ ዛ አይተዋታል መሰለኝ። አንተ ደግሞ አንተ ሌላ ታሪክ ውስጥ ተሸማቀኩ። ቶኒ ሂድባት በእናትህ ልጅ ናቲ አምረዋል መሰለኝ በቶኒ እንዲሄድ አይ ይዋደን ነው አለ ነቀው ገባኝ። ገብቼ እንዳልኩት ሰምተሃል ቶኒ? እኔ የይሁዳን ስራ አልሰራም እኮ ነው ያልኩት፣ ግን ትንሽ አሳዘነኝ። ተሸማቀቀ። የይሁዳን ስራ አልሰራም ወንጌልን መስበክ የይሁዳን ስራ አይደል እንዴ? ስራ ላይ ናት እኮ ወንጌልን መስበክ። ስማ ቶኒ ሚውት አድርጋ 22 መገናኛ እያለች እኮ የተባረከ ነው እሱ፣ የተባረከ ነው እሱ፣ ብፁዕ ነው ወይ በጣም። አይ ስራ አክቹሊ አሁን የጨዋታ ነው አክቹሊ እና እንትን ስራ በጣም ሊሰራ የማይወድ ቢኖር አይ ብላ ይላልና በቃ እና ሁላችንም መጠራለ ክርስትና ሲጀመር እየሰራ ማገልገል ሲጀመር ማለት ነው። ቤተ ክርስቲያንን ማገልገል ለቢዎች መስጠት በቃ እየሰራ ማለት ነው። ከሰው መጠበቅ አይደለም ለሌሎች መድረስ ነው። እንኳን ካንተ ታልፍ ማለት ነው። ክርስትና ጴንጤ አሁን እንትን አገልጋይ ነኝ የሚል አንድም ሰራተኛ የለም እኮ እግዚአብሔር ሁሉም የሚቀበል ነው። ሁሉም በቃ እንትን ካንተ ተቀብሎ ራስን መልሶ ነው የሚሳደበው። ከዳ እኮ ነው እንትን የሚወስዱት ታማሚውን ጋስታውስ ምናምን ሳምንት እንትን እያደረጉ የሚደፈሩ ህፃናትን እየደፈሩ ጋስታውስ ላይ እንደዛ አይደል እንደሚያደርጉት ነብይ ነን ምናምን የሚባሉት እና በጣም ከባድ ናቸው። እግዚአብሔርን አሁን እንትን ከስር ያሉ ኮሜንት ላይ የሚስቁ ናቸው የሚገርሙኝ። አሁን ቅድም እንደዚህ ስለ ወንጌል እናውራ ስለ መዳን እናውራ ሲባል እምቢ ብሎ እንሳደብ። ማን ነው የሚሳደበው? ርዕሱ ማን ነው የሚሳደበው ነው። እሱ ላይ እናውራ ስለ ወንጌል እናውራ ይላል። ይሄንን እየሰማ እንትን ከታቸው ነው ሲሲ በቃ እግዚአብሔር ምን አይነት አይምሮ የወረዳ በቃ በስመ አብ እግዚአብሔር በጣም ዘቅቷል ይወርዷል። እንትን መንፍቅና ተልከሰከሰ የሚባለው ናትን እና አሪዮስ ቢኖሩ አራ ለመጋፈጥ እግዚአብሔር እና አትናቴዎስ እንትን በጣም አይምሮ ያላቸውን ሰዎች እኮ ነው እንትን ከነሱ ጋር ነው እውቀት ካላቸው ጋር ነው የተከራከሩት። ያውኑ ጴንጤ በቃ ስለ ስድብ እናውራ ማንም ይሳደበው ይላል። ሌላው ትምህርቱን ስለመዳን ወንጌሉን ትይጡ እና በጣም ከባድ ነው። እግዚአብሔር ይርዳን እና ሄዳችሁ ስበኩ። እኔ እንትን አትሂዱ ምናምን ከሚሉት እንትን አይደለም ይገባኛል፣ ግን እንትን አይመጡም። በቃ መዳን ስላለባቸው ማየት ነው። እሳት ውስጥም ቢሆን ማራመን ነው እንጂ በጣም ከባድ ነው። አሁን አትሂዱ ምናምን በቃ ያሉበት ድረስ ማየት ነው ወንጌልን ለመስበክ። እግዚአብሔርን እንትን እያወረደ ቅድም ቢኒ ወረደ ምናምን ይላል። ራሱ አውርዶ እግዚአብሔርን ባችሁን እንትን ሽጣችሁ ነው በጌታ ኢየሱስ። እግዚአብሔርን እንዴት ህሊናው አያዘውም አንድን ሰው በቃ
ምንም በሀሳቢ እንትን ባይስማማ ማለት ነው። ህሊና አለው እኮ አንድ ሰው በስማ ህሊና ያልገዛውን ሰው በቃ በምንም ነገር መግዛት አትችልም። ከባድ ነው። እና ቤትን ከከፈትክ እንመጣለን። ናትሻ አንተ የተወደድከው ወንድማችን። እሺ አይ ትክክል ያልከው እና ሰዎች ትከፍታለህ ናቱ? ትንሽ ቆይቼ እከፍታለሁ። በቃ አረ አንዱ ጴንጤ እኔ የማምነው እምነት ከሐዋርያቱ ሆነ ወደ ክርስትና ይመለሳለሁ እያለ የመጨረሻ ልብ እያለው ነው። የት ያለና እዚህ ውስጥ ነው አሁን? አረ ይመጣል። አረ ይመጣል። በቃ ጥሩ ፎሎ አድርገውና ትልክለታለሽ። በቃ ችግር የለውም እናወራዋለን። እሺ ፓፓ። እሺ ዮሐድ በቃ እኔ ወጣሁ። ዮሐዴ እኔ ዮሐዴ በእናትህ ዮሐዴ ወይ ክፈት ቶሎ በል ሊዘጋብኝ ነው የኔ ራሱ። ኧረ ናቱ ዮሐድን የሚያክል ዝናብ እየዘነበ ነው። ውረድ እናንተን በል ቶኒሻ እሶይ ታላቅ እንዴት ነው? አሁን የሚዘንበው ዝናብ ብታይ በእናትህ ዮሐድን ነው የሚያክለው አንዱ ፍሬ ማለት